በተመሳሳይ ሽመልስም እሱም ንግግር አድርገዋል። ኦሮምኛ የሚያወራው ሌላ ነው፣ በአማርኛ የሚያወራው ሌላ ነው። እነዚህ ሁሉ ስልጣን ላይ ለመቆየት የሚጠቀሙባቸው ስልቶች ናቸው። ይህም በጋራ ማክሸፍ ያስፈልጋል። የወለጋው ገበሬና የጎጃሙ ገበሬ ጥያቄያቸው ተመሳሳይ ነው። ቆፍረው አርሰው በቂ ማዳበሪያ አግኝተው በቂ ምርት አብሰው ልጆቻቸውን ትምህርት ቤት ልከው በሰላም ነው። ሌላ ነገር የለም። ልሂቃኑ ነው ተወሰነ ነገር እየጎነጎነ ስልጣን ላይ ለመቆየት ተጨቁናል። ፖለቲካ ከየት እንደመጣ እያንዳንዱ ሰው እንደ ነው ወደዚህ ያመጣ ነው ማለት ነው። ሌላው ቀጣዩ አጀንዳችን ያለውን እስኪ እንስማቸው። ምንድን ነው የሰው ደም በህግ በኩል እኔ እንደማያውቅ ከሆነ እኔ ህግ እንደሮ ፈራለሁ ምናምን እያልኩ እናገር ነበር። ግን በጋዜጠኝነት ላይ ለምናገረው ነገርና እውነት ሊያዝጉበት ነገር ምንም እፈራው ነገር የለም። ያውም በአሜሪካ ያውም ደግሞ በቨርጂኒያ ህግ ስም ማጠልሸት ብለህ ያውም እንዳንተ ፐብሊክ ፊገር የሆነ ሰው ስሜን አጥፍቷለች እንግዲህ ያሳፍራል። አንድነት እንደ አደረጃጀት አንተም ደግሞ እንደ አደረጃጀቱ አባል ሆነህ መሪ የደረሰብኝ ትችት አለ የግል ስሜ ጠፍቷል ብለህ እንደ ግለሰብ ለመክሰስ የዛቻ ደብዳቤ መጻፍህ ጠበቃነቱ እንደ ዶክተርነቱ አልተዋጣልህም ልበል እንዲህ አልገባኝም። ብቻ ለምን እንደዛ ልታስፈራራኝ እንደሞከርክ አልገባኝም። እኔ የምልህ እንደው የጻፍክልኝ ኬዝ ነምበር የሌለውን ደብዳቤ ምናምን የላክልኝ እንዳለ ኬዝ ነምበር አድርገህ ብትልከው ጥሩ ነው። ሁለተኛ ነገር ደግሞ ስም ማጥፋት ለሚለው ነገር እንደው በአሜሪካ ህግ እውነት ሙሉ በሙሉ መከላከያ ሆኖ ይቀርባል። እውነት ይዘን ስለሆነ የምንናገረው ጋዜጠኛን ደግሞ በስም ማጥፋት ወንጀል መክሰስ በአሜሪካ ያውም ደግሞ በቨርጂኒያ ህግ መሰረት እውነት ያዋጣኛል ብለህ ከሞከርክም ይህና መሰል ሁኔታ ነው እንግዲህ እየቀጠለ ያለው። የተከበራችሁ ጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ኤልዛቤት ተስፋጽዮን እና ቤት በቀለ እንደውም ሰላም ለሰው ዘሮች ሁሉ ሰላማችሁ ይብዛ። ትናንት ትንሽ ሄደክ ምናምን የራስ ምታት ነበረ፣ በዛ ምክንያት ነው ያልገባ ነው። በጎጃም ሆነ በዛ በሁሉም ቦታ ላይ ያለውን እናያለን። የመጀመሪያ የሰጠሁት ርዕስ ያው የኮኔክሽን ችግር ስላቋረጠኝ ነው። አሁንም ማቅረት አንችልም፣ ምክንያቱም ይሄ የተለያየ ነገር ሊኖረው ይችላል። ጀስት ግን ባለን ነገር ኢትዮጵያን ማገልገል መታደል ስለሆነ ጅሉም ይቀጥላል። ጽንፈኛ ባንዳ ሁሉ እስከ ቆሻሻ አመሉ ይቀበራል ነው የምንለው። ኑሮ አብዱ ሰላም ብያለሁ። ስለዚህ ጎጃም፣ ባህር ዳር፣ መተማ እና ጎንደር ዙሪያን እንዲሁም ወሎን እንዳስሳለን። ሰሜን ሸዋም አካባቢ እንደሰማችሁት በተለያየ ሚዲያ ማለት ነው የጽንፈኞች መጽዳት ቀጥሏል። ከዛ የመሳይም ሆነ ፋሲል ያው በተለይ በአጠቃላይ ጽንፈኞች ሻዕቢያንም ሆነ ሌሎች ጨምሮ ማለት ነው እየነቀቡ ያሉበት ሁኔታ ነው ያለው። በእኛ ሀገር ያለው ፖለቲካ ከቅርንጫፉ ላይ ሆኖ የማውራት አይነት ነገር አለ። ልክ የህዋት ኬዝ ላይ፣ የፋኖ ኬዝ ላይ፣ የሸኔ ኬዝ ላይ ብቻ ቆመን ዋና ጠላታችንን ወይም ዋናውን የበሽታ ምንጭ ያለ ማጽዳትና ስለዛ የትኛውም ሚዲያ ላይ ሲነገር አልሰማም። እሱ በጣም ያናድደኛል፣ ያሳዝነኛል። ቢኮዝ ከዛ ጀምሮ ነገሮች ካልተገለጡ ለማጥፋትና ኢትዮጵያን ነፃ ለማውጣት ወይም በዘላቂነት ችግሩን ለመፍታት ስለማያስችል ማለት ነው። እዚህ የምናየው ቅርንጫፎች ናቸው። የፖለቲካ ፓርቲም ሆነ ማንኛውም ነገር ነፃነት የራቃቸው በሆነ ነገር ብቻ በሌሎች ተጽዕኖ ስር ሆነው እየመጡና በማያውቁት ነገር ላይ የሚያወሩትም የሚያደርጉትም ነገር አንድ የማወቅ ፍላጎት ስለሌላቸው፣ ሁለት እንዳያውቁ ተደርገው ስለተሰሩና በዛ ስለቀጠሉ ዛሬም በእነሱ በሰሩት ባለማወቅ ምር ላይ በመጠፋፋትና በጠላቶች ወጥመድ ውስጥ ያለንበት ሁኔታ ነው ያለው። እኛ የምንፈልገው ሰው መሆን ነው። እኛ የምንፈልገው ኢትዮጵያዊነት ነው። እኛ የምንፈልገው እውነትን መኖር ነው። እነዚህን ሶስት ፖላሪቲዎችን ደግሞ ይዘን ለመቀጠል ነፃ መሆን መቻል አለብን። ሰዎች ነፃ መሆን መቻል አለባቸው። ብዙ ሰዎች የብዙ ፖለቲካ ኦር የተለያዩ ሀገራትንም ጭምር እዩዋቸው ነፃ መሆን ስላልቻሉ ምንም ነገር ሊያመጡ አይችሉም። ቢያመጡም የነሱ አይደለም። ልክ እኛ ሀገር ያለው ነገር በሙሉ ለዛ ነው። በእነሱ ጉዳይ ላይ ይኑሩም ይሞቱም ሌላ የሚመሰክርላቸው መሆኑ በጣም የሚያስቸግር ፖለቲካ
እንደሆነና አሁንም ድረስ አጀንዳ ሆኖ የቀጠለበት ነው። ዞሮ ዞሮ እኛ ኢትዮጵያዊ እንሁን፣ ሰው እንሁን፣ እውነትን እንኑር። ከዛ በኋላ ሌሎችም በዛ መርህ እንዲሄዱ ነፃነትን ከራሳችን ጀምረን እናስግድ የሚል ነው። አሁን ወደ ቤተሰብ ወደዛም የለም በቃ መንቀሳቀስ ከንፈር መጠን ቁጭ ነው። ይሄ ጎጃም አካባቢ በተለይ ፈረስ ቤት ሰከላ ምናምን ያለ ነው። እሱን እስኪ ትንሽ ላሰማችሁ። ቤዚክ እኔ ከምናገረው አሁን ብዙ አጭበርባሪ ሁሉ ተናጋሪ በሆነበት ሰዓት ላይ መርጦ መስማት እና መርጦ መናገር የግድ ስለሆነ ነው ድምፅ እስከ ማምጣት ድረስ የሚደርሰው። እኔ ነገሮች እንትን ቢሉ በእኔ በኩል ዋጋ ለመክፈልም ችግር የለብኝም። የትኛውን ቦታ ላይ መሄድ ይቻላል። እንደ ሚዲያ በቃ መሟላት ያለባቸው ነገር ቢሟሉ የራሴን ግዴታ ለመወጣት ዝግጁ ሆኜ ነው እዚህ ጋር የምመጣውና በተቻለ አቅም እውነት ሆኖ ላልነገራቸው ይችል ይሆናል ወይም ተቀንሶ ሊቀር ይችላል እንጂ ውሸት ተጨምሮበት ግን አትሰሙም። እኔ እዚህ ጋር የምናገረውና የማሰማችሁ ውሸት የሆነ ድለላ ኦር ማታለል ምናምን እሱን እንደማልናገር እርግጠኛ ነኝ። እርግጠኛው አሁን ወደ ቤተሰብ ወደዛም የለም በቃ መንቀሳቀስ ከንፈር መጠን ቁጭ ነው። በቃ ሰው ሲሞት እንኳን መቅበር አልቻለም። ትልልቁ ሰው እንዲህን ለማስቆም የሞከረው አለው ዝም ነው። ያለ ሰው ነው እየቀለድኩ ነው። ቢያንስ በቤተሰብ አንዳንድ ቦታ ላይ እኮ ስላለ ነው። አሁን እኔ ያለሁበት ደጀን ዙሪያ ላይ ያስቆሙበት ነገር አለ። ሌላው ከሌላው ጋር ባለው ችግር እንደፈለክ ባትንቀሳቀስም ማለት ነው። የሌሎች አካባቢዎች ምናምን እንደዛ ቢገድብህ እንደ ከተማ እንደ ቀበሌ እንደሆነ ሰፈር አካባቢ ግን ምንም አይነት ነገር ያላስፈቀዱ ሰው ወጥቶ ማለት ነው። አሁን ሰሞኑን ደግሞ ጭልጋ አካባቢ ሰምተህ ከሆነ አላውቅም በቃ ዝም አለ። መኪናው አላሳልፍ ብሎ ነበረ በጭልጋ ላይ የቅማንት ኮሚቴ ተብለው ምናምን የወጡት ከዛ በሱዳን የሚገቡ የህወሓት ሰዎች ናቸው። አሁን ሰው ወጥቶና በቃ መምጣት ጀመረ። በዚህ ባለፉት 3-4 ቀናት ውስጥ በጣም ብዙ እንትን ወስዷል። ባለፈው ወደ 78 ልጆችን እርምጃ ከወሰዱ በኋላ የተረፉትን ከተማ እያዞሩ ለህዝብ አስተዋውቀው ለፖሊስ አስረክቧቸው ያ እንግዲህ በቃ መሳሪያ ሁሉ አንስተው ማለት ነው። አዎ በቃ እንደዚህ ማለት ህዝቡ አሁን ያማራል። እሱማ እንትን ማማረር አለ፣ ግን አሁን የተለየ ነገር እስካሁን ድረስ የለም እዚህ አካባቢ። አሁን ሰከላ ተስተካከለ ቢባል ወይም ደጋለሞት ፈረስ ተስተካከለ ቢባል መንገዱ ካልተስተካከለ መሄዳችን በዛሬ ደግሞ ይሄ ወይ መንገድ አሁን ዛሬ ትናንት ምናምን ቀውጥ ነበረ። ይሄ ተዛው ፈረስ ቤት ነው። አዎ እና ፈረስ ቤት ዙሪያው ነግሯላችሁ ማለት ይሄ ፈረስ ቤት ደጋዳሞት የሚባለው የለም ባለፈው 37 አመራሮች የተገደሉበትና ያው ጎጃም እዛ ጮቄ ተራራው ምናምን የሚባለውን በጣም ብዙ ወደ ውስጥ ያሉ ቦታዎች ላይ በተለይ ያለውን ህብረተሰብ አግተው ከዛ ልጆቻቸውን ወጣት ልጆችን ሁሉ እየቀሙ ካስገቡ በኋላ አሁን የዛ ተጎጂ የሆኑ ሰዎችን አግኝቼ ነበርና እውነቱን አግኝተን እንኳን የሚሆነውን ለመናገር እንሳቀቃለን። ቢኮዝ እኔና እናንተ ኢትዮጵያውያን ነን። ኢትዮጵያዊ ማንነታችን አልተገሰሰም። በአንዳነት ወደ ውስጣችን አልገባም። የሰው ዕዳ ኦር በሰው ተላላኪነት ላይ አላገለገልንም። እንደ መንግስት መሆኑ እንደሆነ ፓርቲ ላይ ለመቆም የማያስችለውም ኦር እንደዚህ አይነት ሞጋች ነገር የጠፋው አስተውሎት እንዲጎል ተደርጎ የብዙ ዘመን አሰራር ስላለ ነውና እዛ ቦታ ላይ በዚህ ውስጥ አሁን ይሄኛው ረቡዕ ገበያ በሚባለው አማኑኤል በሚባለው ምናልባት ለሚያቅሰው ማለት ነው ውሸት እንዳይመስለው። ከዛ ደግሞ በደንበጫ ወደ ጅጋ ፍኖተ ሰላም በኩል ባለው ያቋረጡት መሰረተ ልማት የመንገድ ግንባታን ሁሉ በዛ ሁሉ ወደዚህ ወደ ተባለው ወደ ደጋዳሞት ወደ ጮቄ ተራራ መውጣት ይቻላል። በብቸና በጥቅ የትኖራ በየትመን ብቸና በኩል ላይ ደግሞ አሁንም ወደ ቁይ ተገንጥሎ ወይም ደባይ ጥራት ግን ወደሚባለው ወረዳ መግባት ይቻላል። ወደ ተራራው ፒስታ መንገድ ነው ኪስዬ ማለት ነው። እዛ አካባቢና ወደ ውስጥ ያሉ ሰዎች ላይ 80 ሺህ ብር ልጆቻቸውን አፍሰው ካስገቡ በኋላ እኛ እንደ አይነት ነገር አልመሰለንም ብለው ከወጡ 80 ሺህ ብር ድረስ ከፍለው ልጆቻቸውን ማግኘት እንደሚችሉ ያንን ካላደረጉ ግን ሌላ ምላሽ እንደሚሆን ነው ይሆን። ያው ከመጀመሪያ ጀምረን የተናገርነው ቢሆንም እንደ ጉባለች ኢትዮጵያ ቤተሰብ ማለት ነው ሰው ቢጠቀምበት ጥሩ ነበር። ዛሬ የምንናገረው ብዙ ሰዎች ሳይጠቀሙበት እንደዚሁ ያልፋል። ዛሬም መሳይ ያወራል የዛሬ ወር ብለን የዛሬ ወር እኔና መሳይ ተለክተን
የሚበጀውን ይዞ መሄድ ከኛ የሚጠበቅ ነበርና ይህን ሁሉ ጥፋት እየደረሰ ልብስን ቀይሮ መቀመጥ ደጋግሜ እዚህ ማውራችሁ ትግሉ እንደዛ አይነት አይደለም። የራሱ ሚሊተሪ የለውም፣ ጠሪ የለውም። እንደውም ዘመነ ኦር ምናምን መሪ እንደዚህ የሚባሉ ከፊት ያስቀምጧቸውን ታፔላዎች ማናላችሁና የታግኝታችሁ የታውቃችኋለሁ ብለው ይሄ በየሰፈሩ ለሚያብረው ሁሉ መናገር ይችላሉ። ምክንያቱም እነሱ አሰልፈው አቅጣጫ ሰጥተው የሄዱበት ሁኔታ የለም። ሁሉም እብደቱን ክፋቱን የኖረውን ወደ ውስጡ ሲያስገባው የኖረውን በወያኔ ዘመን የኢህአዴጋዊ በሽታ ነው እየተፋ ያለው እንጂ ሰዎች አሰልፈውት አደራጅተውት መዋቅራዊ ሰንሰለት ሰርተውት አይደለም። ሚዲያ የለው፣ የሎጂስቲክስ አቅርቦት የለውም፣ ሚሊተሪ የለው፣ መገኛ ቦታ የለውም። ሲጀመርም የትም አልተገኘም፣ አሁንም የትም የለም። ሰው ሲመቸው ይሰርቃል፣ ሲመቸው መንገድ ይዘጋል፣ ሲመቸው ይገላል፣ ሲመቸው ሰው ያግታል። በቃ ይሄን ያለ ይሄን ቋንቋ መዋጥ ነው እና ሰው ለመቅበር እንኳን አለመቻሉን አንዱ ነው። አሁን ባለፈው ጥቅምት 4 አለፈው ፋዘር ካለፈ ማለት ነው እጄ አንዱ ተጎጂ ሆኜ ነው ማወራው ምለውም ለዛ ነው አልቀበርኩም ማለት ነው። በምን ምክንያት በዚህ ችግር ምክንያት እንዳትመጡብን ብትመጡ እንኳን ሌላ ጣጣ ስለምታስከትሉ በሚል ምን ተፈጠረ ውጤቱስ? ይህን ሰሞን በነበረው ሁኔታ ላይ ምንድነው የነበረው ያልኩት ነው። ውጤቱስ ምን ሆነ? እዛው ራስነት ነው። አዎ እና ምን ዙሪያው ዝም ብሎ እና ምን ተፈጠረ ውጤቱስ? እንዴት የዛ ውጤት ዝም ብሎ ምን ውጤት አለው? ምን ውጤት ይታሰባል? አንተ እንኳን ይሄ ምንም እንትኑ ያልታወቀው የዋስ ምን ውጤት ነበረው? ወዳጅ እዚህ አለቀ እንጂ የሚጎዳው እኔም እኮ ህዝቡ ለራሱ ለቢያንስ ቤት እንዴት እንኳን መነሻና መዳረሻው የማይታወቀው ህዋትስ ምን ውጤት አመጣ የሚል መደምደሚያ ነው። ይሄ ከቦታው ላይ የስልክ የኔትወርክ አንዳንድ ነገሮች ላይ ችግሮች አሉ። በተለያየ ሜካኒዝም አይደል ነው የምፈልገውን ያክል ደግሞ አጥርቼ ካላመንኩበት እዚህ አላቀርብም፣ በሰማም ባገኝም ማለት ነው። ምክንያቱም ዛሬ ማንም ላያየኝ ይችላል፣ ዛሬ ምንም ነገር ላላገኝ ይችላል። ነገ ግን ያ አይለቀኝም፣ ወይ ባለዕዳ አድርጎኝ ወይም ደግሞ የሚጠቅመኝ ወይ ይከፈለኛል ወይ ይከፍላለሁ። ሰው የሚረሳውም እሱ ነው። ውሏችን በየለቱ በቃ ወጣል እንዴት ነው ወጀምረን ታለበት አራጀም ብታይ እኮ የታጠቁት መሳሪያ መከላከያዎች ኩሽኩቱ ቀረሰው አይ አያሳርብና አሁን ማስረዘሙም ስላስቸገረ ነው እዚህን በመሀል ያስገባሁት። ለሚቆይ ሰው ሌላዎችንም እንቀጥላለን፣ ግን በዋናነት የሰዎችን ከቦታው ላይ መስማት ቦሎ ላይ ባለፈውም አካባቢ ላይ የሰውን እሳቤ ግንዛቤ በሰፈሩ ላይ የሆነ ክላሽ ማንጠልጠል ኦርዲሽ ብሬን መያዝ በጣም ትልቁ አችመት በቃ መንግስት የለም እስከማለት ድረስ እንደሚመኩ እና ከዛ በኋላ ምን ተፈጠረ አብረን እንስማ። ነገርና ዲስታይቶ ነው አሁን እንሻላ ወገሰራ ወጥራው ሲቴ ወልያ ማለው ከመርሳ ጀምሮ እንኳን እስከ ዲጨው ማለው ድረስ ኮሌጅ ናቸው አንዲያቸው ብትፈጭ ምን ሰው ቃል ዘካ የለም ምሳሌ ነገር ስትመገስ ይላታው ነው አሁን ያቺ ጓደኛም ተጎላት ማለት ታክቶኝ ማለት ታወኝማ እንደው ታወኝ እኔ እኮ የምትገርሙኝ ያደርጋል አንድ እንኳን በሰማይ እንግዲህ አንድ እንኳን ብትቀበላችሁ ሰዎች እንዴ ትንሽ እንደው ትንሽ ታስበን እንደ መንግስት በዚህ ልክ አውሮፓ ቢመጣ የሚል መንግስት አሁን እዚህ ክላሽን ምናምን ነገር ይዞ እንደው ስለዛ ነው እንዴ ከኢህአዴግ አይማሩም ወይ? ቀበሌ አንድ ቀበሌ ሁለት እንደሚደርስ ቆራጭዋል ያው ሁለት ትርክቱ ተዛብቷል። አሁን እዚህ ያው ርዕሱን ሰው ነውና የሚል ብንለው ሰው ስለማያየው ነው እንጂ ስለፋኖ ማውራት እንዳልኳችሁ መፍትሄው ላይ አይመጣም። ያንን ጥላትም ይፈልገዋል። ስለ ህዋት ወር ስለ ሻቢያ ወይም ስለሆነ ላይ ስለተሰራው ስለ ብልጽግና ወይም ስለሆነ ፓርቲ ማውራት ስለሆነ የአሰራር ብልሹነት፣ ስለ ፍርድ አሰጣጥ፣ ስለ ንግድ ስርዓት፣ ስለሆነ የፖሊሲ የህገ መንግስት ችግሮችን ብንናገር ችግሩ ጫፍ ላይ ነው። ችግሩን ለመፍታት የምናወራ ከሆነ ግን ሰው መሆን፣ ኢትዮጵያዊ መሆን፣ እውነትን መኖር ከዛም ትርክቶችና ሁሉም ነገር በባለቤትነት ማወቅ፣ መረዳት፣ ማስረዳትና ለመፍታት ጥረት ማድረግ ንግግራችንና ጭቅጭቃችን ሁሉም ነገራችን ችግሩን ለመፍታት ባለቤት ከሆን
በሁሉም ነገር ላይ ባለቤቱን እናመጣለን። እዚህ ጋርም በሆነ ትርክት ተለወጠ፣ ደመላሽ እየተባለ ፊልም ተሰራለት፣ ሙዚቃ ተሰራ፣ መጽሐፍ ተጻፈ፣ ዘረኝነትና እንደዚህ ሐውልት ተሰራ፣ ብዙ ነገር ሲሰራ ቆይ የትምህርት ስርዓቱም ሆነ ማንኛውም ነገር የዘመናትን ስራ በአንድ ቀን እናፈርሰዋለን ወይ ብሎ ማለት አይቻልም። ለመፍታት እኛ ትክክለኛ አቋቋማችን ላይ ብንቆም በጣም ብዙ ችግሮች ይፈታሉ። ሰው ስንሆን ብዙ የጥላት እጅ እንቆራርጣለን። ኢትዮጵያዊ ነኝ ብለን ስናምን ብዙ የጥላት እጅ አሁንም ደግመን እንቆርጣለን። ሀቅን ስንናገርና ሀቅን ስንኖር እንደገና ሌላ የጥላት እጅ እንቆርጣለን። ነፃነን ነፃነታችንን አምነንበት የምንቀበለውና የምናኖረው እንጂ ማንም የሚጭንብን አይደለም ብለን ስንል አሁንም እንደዚህ። ይሄን ትንሽ ማሳያ ሀገሪቱ የብልጽግና ስርዓት መጫወቻ እንደሆነች የሀገሪቱ ማንኛውም ነገር በዶክተር አብይ ብቻ የሚወሰን ገፍቶ ላይሰጡ የሰጡ መስሎ ባልቃሻነት በተጠቂነት ሲያማርሩ መዋልን ዘዋዳው ወስዶት ልጠቀም ቢል ግን እንዲጠቀማል። በሁሉም ነገር ላይ የሆነ ነው። በኋላ ላይ ማሳያቸው አንዳንድ ቪዲዮዎች ዛሬ ላይ እኮ አይለቃቀምኳቸውን እናያለን። ከሁሉም ነገር በእጃችን የገባው ነገር ለመቀማት ብቻ እንጂ እኛ እንድንጠቀም አይደለም። ራሳቸው ያንን ድርጊት የሚመሩ ሰዎች እንኳን ለመጠቀም የማይሰሩ መሆኑን እናያለንና እንዲህ አይነት ትርክት ተያዘ። በሰፈሩ ክላሽ ያዘ። ክላሹ በለቅሶ ወይም በሰርግ ወደ ላይ ነው የሚተኮሰው። አንዳንድ ቦታው ላይ በዜናዎች ሰምታችሁ ይሆናል። አውቶማቲክ ሲሆን መሳሪያው ባካፕ ኃይል አለው። ፓወሩን ወደኋላ ሲመታ እየደነገጡ እየጣሉት አውቶማቲክ እንደሆነ በጣም ብዙ ሰዎች በለቅሶም ሆነ በሰርግ ላይ ዋይታ የተፈጠረበት ሁኔታ ነው። በዛ ስሜት መንግስት ማለት በቃ ሽመል ይዞ በሰፈሩ የተቀመጠን አንድ ሰው ያድርገው አዩት። መከላከያ ማለት በቃ አንድ ሽመል ያዘ፣ ዝም ብሎ ከዛ ከክላሽ በታች ሽመል ሁሉ ያልያዘ እባካችሁ ደግፉኝ ብሎ ወገቡ ጎብጦበት እንደው ሰዎች ለድጋፍ የሚጠራ መንግስት የሚጠራ መከላከያ አድርገው ተሳለላቸው። ቅዱስ ጦርነት ነው አሉ። የረከሱ በሃይማኖት ስም የባለጉ ቆሻሻዎች በቤተ መቅደሱ ላይ ማገጡ ሁሉን ነገር በረዙት። በቅርቡ ኪንግስ ኦፍ አባይ ላይ ያሰማቸዋል። ኦርቶዶክስ ትበቃናለች፣ እሱ ነው የቀረን አሁን ምናምን። በተለይ 1000 ኪሎ ሜትር ያዋስናል የሱዳን ነበር፣ እሱን ተጠቅመን ኢትዮጵያ እንወጋለን የሚለው አማራጩ ላይ አንድ መስጅድ ውስጥ የተቀመጠ ሰውዬ በውስጥ የዘሩትን ነገር ስለሚያውቁ ኦርቶዶክስን ተጠቅመን እሱን ነገር እናደርጋለን የሚል ቅስቀሳ ሲያሰድ፣ ቅድም መጀመሪያ ላይ ያሳየኋችሁ ቪዲዮ ያቺ ልጅ አረቂ እየጠጣች 2 ሴት 1 ወንድ እዚህ ጋር እየተዳራ እሷም በ2 ወንዶች መካከል እየተዳራች አረቂ እየጠጣች ታጋይ አሏት። የልጅቱ ህይወት በእንደዚህ አይነት ነገር ማለፉ አልበቃ ብሎ ሌላ ሟች ሌላ መጥራት የሚደረገውን አሻጥር ብሎ ስታዩት ጠላት በደንብ አድርጎ የሰራውና ትርፍና ኪሳራውን እንኳን ወደ ስሌት ከቶ ራስን ነፃ ለማውጣት የማይቻልበት መደማመጥ የሌለበት እንደ ቁስ እንደ ዕቃ እንደ አሽንጉሊት የሰዎች መጫወቻ ሆኖ ከመቀጠል ውጪ አማራጭ እንኳን የለም እስኪባል ድረስ ነገሮችን እየገፉ ወደ ጎን እየገፉ ይሄ ከሌ ነው ይሄ ከሌ ነው እያሉ ባይተዋርነትና ተጠቂነትን ወርሶ አልቃሻነትን ምሁር በሉት ማንኛውም በሉት በዚህ የተሰለበ ነው። መፍትሄ አይናገርም፣ ባለቤት አያደርገንም። እሱም ባለቤት አይደለም። ቢመጣ ቢሄድ የሚሰራው ለሌላ ጥላት ነው፣ ለሌሎች ለመስጠት እንጂ እሱ ባለቤት ሆኖ ያ ነገር ገብቶት አውቆትም አይደለም። እንደዛም አይነት ሂደቶች እንዳሉ የምታዩት ይህንን ሞት፣ መሟሟት፣ መገዳደል እና ይሄ ነው መቼም ሁሉም ይዘርፋል። ለዘረፋ ይሆናቸዋል። ለዘረፋ ብቻ የሚሆን እንጂ ለመድፈር ለዝርፊያ ለምናምን ያፈራሩ እዛ ውጭ ሁሉት ልጭት የሚያደርገው ካለ እኔ እንግዲህ ስላለ ያዙት ተወኝም እንደገና ያ የወዶ ልጅ ከስንት ቀን በኋላ እንደዛ ነው? 3 ቀን በኋላ ልክ ብሎኝ ደረገ በስተ ማለት ነው። ባንክ ሰው ብሎ ነው የዛ ጊዜ የሻይ ስናዎች ምናምን የተያዙ ጊዜ እንደው ተወኝ ነገር ነበር አለ። 3 ቀን በኋላ ግን ተወኝማ አላዩ። የሚያወሩትን የሚሰሩትን ምንም አድማ አይተምረም አያይም። ሁሉም ያሰበው በራሱ ልክ እንቁራሪት ጉድጓዷ ውስጥ ሆና ሰማዩን ስታዩ
የሰማዩ ስፋት በሷ ጉድጓድ ልክ ነው ይመስላችኋል? ይሞታሉ፣ ሊገሉ ይችላሉ፣ ይሞታሉ። በቃ አትሙቱ አይነት ጥሪ እንጂ ከማሸነፍ ጋር እኔ ሲነሳ በጣም ነው የምናደደው። ይሄ ከስልጣን ጋር ኢትዮጵያ ውስጥ ያሉ ጽንፈኞች ከስልጣን ጋር ሲነሱ ራሱ ለስልጣን ለምናምን ሰው ራሱን በራሱ ላይ ያልሰለጠነ ራሱን ያላወቀ ራሱን ወደዝና ወደዚህ ብሎ በባለቤትነት ማስተዳደር ያልቻለ ሰው እንዴት ነው ስለ ስልጣን የሚወራለን? እሱ ራሱ ቆጭ እስከሚመጣ ድረስ ዝም ብሎ ቡርቡር ሲል አሁን ባላርሞት ካልኩት አረግ አይቀለኝ አለኝ አይልቅ ተደስኪ አይቀለኝ ቀስ ይመዲቤሽ እንደደሰለ አለ ይመጣል። ጓደኞችም አሁን አንዳንዶች የሚነግሩኝ መውጣት አንችልም ወደ ኋላ አይችሉም ታቃጥራለህ ወይ ምናምን ብለው ይመጣሉ። በቡድን ካልሆነ ሁለት ሶስት አንድ ይሰማ አይቻልም። አንድ ልጅ ብሎ ካልከዳ ማለት በቃ እንደዛ ነው። ያ ደግሞ እስከሚመጣ በጣም ችግር አለ። ለመውጣት እንኳን አይችሉም። የሚገርማችሁና በጣም የሚያስጠላው ያው ተደጋጋሚ ነገሮችን በትኩረት ላየ ሰው መልሱ ዘጋለት። ኢትዮጵያ ውስጥ ያለውን ፖለቲካ ተረድቶ ቢያንስ ኒውትራል ሆኖ ራሱን ለመጠበቅ የሚያስችል ዝግጅት ለማድረግ ማንም ከ97 ጀምሮ የነበረው ማየት በቂ ነው። እሱም ቢረሳው ከሰሜን እዝ ጥቃት በኋላ ያለውን ማየት በቂ ነው። ወይም 2010 ይሄ አዲስ ለውጥ ከመጣ በኋላ ያለውን ነገር ማየት በቂ ነው። ምንም ብዙ ትንተና አሁን እኮ ያን ተረድተን ማን ይጠቅማል አይጠቅምም፣ ምን እንማር ምን እንወቅ ምን ይጠቅመናል የኛ አስተላለፍና አካሄድ ለምን ይሁን የሚለው ላይ እኮ አለመድረሳችን። ለምንድን ነው የምሰማው? ለምንድን ነው የምናገረው? እኔ እዚህ ጋር ስናገር ሰዎች እንዲድኑ ነው፣ ምንም መሽሞንሞን ምናምን የሌለበት እውነታውን። ያ ደግሞ እየተወደደ ከሄደ እውነተኛ ተናጋሪዎች ይመጣሉ። ሺህ ከሚሊዮን ጊዜ ያደናገረን ሰው ሄዶ እያመለከው እውነት የሚናገር ሰው ደግሞ እንደ ኃጢአተኛ እየተቆጠረ የሚሰድበው የሚያሳድደው የሚያጣጥለው እንጂ አንድ ነገር ፑሽ እያደረገ ወደፊት ሊያስቀጥል የሚችለው ኢንቫይሮንመንት ባልተፈጠረበት ነገር ላይ እንደዚህ መናገር ምናልባት እኔ የፈጣሪ ፍቃድ ሆኖ ካልሆነ በስተቀር በሰዎች ሞራል የሚቻልም ማለት ነው። ትንሽ ትልቁ ጥላት እኔ ራሴን አግኝቼ እስከመጥ ድረስ ያየሁት ራሴ ላይ የሆነው ነገር ይሄ ስለሆነ ለምን ብዬ እኔ እኮ 97 96 ያለውን ፖለቲካ አውቀዋለሁ። አሁን ያለው መንግስት ለምንድን ነው አሁን እኛን ሰድበዋል? የውጭ መንግስታት ማዕቀብ ይጥሉበታል። ከዛ እንደዚህ አይነት አማጺዎችን ከስኬት የራቃቸውን በየሰፈሩ ይፈጥሩና ያዋጋሉ፣ መሳሪያ ይልካሉ፣ በዛ ጋዜጠኛ ይልካሉ፣ ሪፖርት ያደርጋሉ፣ ሰብአዊ መብት ምናምን በሁሉም ነገር ላይ ያዋክቡታል። ገንዘብ እንዳይሰጠው እርዳታ እንዳያገኝ ያደርጉታል። ለምን ብለው የእነሱን ተልእኮ ብቻ መቀበል እኮ በቂ ነው። ከህወሓት ጋር 99% ምርጫ የሚያሸንፍ ዲሞክራት መንግስት እያለ ያጨበጭብ የነበረ የባለጌዎች እጅ ለአብይ አህመድ ለምንድን ነው የማያጨበጭበው? አሁን ላለችው ኢትዮጵያ የማያጨበጭበው ለምንድን ነው? የእነሱን የጭብጨባ እጅ የሚቆርጠው ግን የህዳሴው ግድብ የዛሬው 70% የደረሰው የኮይሻ ግድብ ስለ ጋዝ ስለሆነ ወደ ውስጥ በማየትና እኛ እንችላለን ስለ ሀላላ ኬላ ስለ ቦረና አካባቢ ላይ ያየ ነው የሱፍ ኡመር ሌሎች ሪዞርቶችን ተውት። እሱ አልበቃም ብሎ ጉምሩክ ላይ የበለጸጉ ነገሮች የኤአይ የአርቲፊሻል ኢንተለጀንስ ላይ ያለን ነገር የሚሰጡትን በመመለስ በሚለው ላይ አተኮርን እንጂ ገብተን አይተነው እውነት ነው ውሸት ነው ብለን እኮ ተችተን ለጠንካራ ስራው አጨብጭበን ለጎደለው ጥያቄ ያቀረብ ሞጋች ሆነን ሱሪ ባንገት ፋታ የማይሰጥ ፈተና እያቀረብን መንግስትን ማሯሯጥ ሲገባል እኛ ለምን ይሰራል ነው እኮ ዛሬ ያለው። እንዴት ወደፊት ይጠየቃል? ምን ይሰራል? ግድ ምን ያደርግለታል የሚል እኮ ነው የተከሰተው በግልጽ ጠላትነቱ ማለት ነውና ይሄ ሁሉ ነገር አንዲት ጄኔሬተር የሆነ 20-30 ሺህ ብር የምትሸጥ ጄኔሬተር ከሆነች ጎድጓዳ ውሃ ወደ ላይ የምትስብ አይሰጠው። አንዲት ሶላር 2 አምፖል ያላት ሆም ሲስተም የምትባል ፖርቴብል የሆነች የምትንቀሳቀስ የሶላር ሲስተም ሞባይሉን ቻርጅ የሚያደርግበት መኝታ ቤቱና ሳሎኑ ላይ 2 አምፖሎችን እያበራ የፀሐይን ኃይል የሚጠቀምበት ሶላር በአሁኑ በጣም ኮስቲ ከሆነ በኋላ ምናልባት እስከ 7000 ብር አካባቢ ነው ያችን የሚሰጠው ሰው። እንደዚህ አይነት አማራጭም ያለ
ድሽቃ 5 ሚሊዮን 4 ሚሊዮን የሚሸጥ ይሰጠዋል። ግደል መግደል ከጀመረ ከፈከረ ተስፋ ይቆርጣል። በዛው በጥፋቱ እየተጋለበ ይቀር። እንዲህ አይነት ጨዋታ ውስጥ ላይ መሆኑ ወደ ውስጥ አለማየት፣ ነገሩን በባለቤትነት አለማየት፣ በጥላቻ መጓዝ፣ ሰውም ደግሞ ከዛ ነገር ላለመውጣት አድማጭ ተመልካቹ ነው ዋናው። ሚዲያ አድማጭ ተመልካች ከሌለው ምንም፣ መንግስት ህዝብ ከሌለው ምንም። እነዚህ ጽንፈኞችም ሆነ አሸባሪዎች ህዝብን ካላደናገሩ ምንም፣ ሃይማኖትም ህግም ፖለቲካም ሀገርም ስልጣኔም ይሁን ምንም ሰው ከሌለው የለም። ስለዚህ ሰዎች በዛ የመጠመዳችን ሁኔታ ያባዛውና ዛሬም ማደናገር እንደ ጀብዱ ሆኖ ሰዎች ማደናገርን እንዲለማመዱ የለመዱትን እንዲወጡ አይደል እንዳይወጡ ሌሎችም እየተለማመዱ መዋሸትን፣ ማታለልን፣ ማጭበርበርን፣ ማስፈራራትን እንደ ባህል እንዲቆጥሩ ያደረገው ንቃተ ህሊናችን የአድማጭ ተመልካቹ እከሌን የማየው ምን ላገኝ ነው? እከሌን የምሰማው ምን ላገኝ ነው? የእኔ ተሳትፎ እዚህ ጋር አዝዘዋለሁ፣ እተቸዋለሁ፣ እኔ ባለቤት ነኝ፣ እኔ የእሱ የበላይ ነኝ፣ ወይም እኔ ከእሱ ጋር እኩል ነኝ የሚል ስሜት ነው ሰው እንዲፈጥር የሚባል። ይሄ ጉባለች ኢትዮጵያ ላይ የሁሉ ሰው ነው የሚሆነው። ሚዲያ ነዋ። እኔ በግሌ የማወራው ነው የግሌ የሚሆነው። ሚዲያው ግን አልሞስት አሁን ወደ 13,000 ሰው አለ። የ13,000 ሰዎች ይሁንታ ነው ወደፊት የሚቀጥለው። የማያስቀጥለው የሚቀጥልም በነዛ ሰዎች። ስለዚህ የእኛን ዋጋ ዝቅ አድርገን ከጀመር ማንም መጥቶ በቀላሉ ይጫወትብና ወደዛ ብናይ ይሄ በሰፈራችን ላይ ራስን ዝቅ አድርጎ የማየትና ባለቤት ያለመሆን ወይ ባለቤት ሆኖ ነገሩን አለማወቅና አለመከታተል ወይም ደግሞ ቁርጣቆ የፈለገው ይሁን እኔ አያገባኝም ብሎ አለመተው በሁሉም የሚወላውል ያልሰሩበትን የመገብየት አይነት ነገር ስለተፈጠረ በዛ ስሜት ነው ክላሽ ይዞ አይው ይሄ መንግስት ገለበጥ ነው። ከዛ ምን አሉ በግልጽ ነው የመጣው። ከሻቢያ ጋር እንሰራለን፣ ከህወሓት ጋር እንሰራለን፣ ከግብጽ ጋር እንሰራለን። ያልተነገረ የለም። የነውር ጥግ ነው ያለው። ይሄንን ውርደት መጠበቅ እጅግ በጣም ብዙ ስራ ከገባ በኋላ ወይም በአንድ ከጠረነፏቸው በኋላ ይመቷቸዋል አለኝ። በወሎ በጎጃም ያለው አንድ አይነት እንደዛ እኮ ነው። አሁን ስልካቸውን ራሷ እንትን አይተማመኑ እሳቸው ማም እየፎከረበት ያለው እየፎከረት አናገርም። እፈራለሁ። ያንን እግዚአብሔር ሲሆን የሚያሳየኝ ማለት ማንም ምንም አታመጡም ብዬ የምልበት አንድ ድምዳሜ ከኋላ ሌላ ነገር ስላለ ነው። ዩቲዩብ ላይ ትንቢተኛው ከሌ ጠብቁ እንድሊሆን ነው እንድሊደረግ ነው እያሉ የሚቃዡ ሽማግሌ ሰዎችን ታያላችሁ። ያ የምትወዱት ያ ጉልበቱን የምትስሙላት ሽማግሌ ሰው ዩቲዩብ ላይ የሆነ ኦሮ የቀናበል ተክፍሎት ሊሆን ይችላል። እኔ አይዶን ነው እንዴት እንደሚሰራ ስለማላውቅ ማወቅም አልፈልግም። ግን ቢሆን እንኳን አይነገርም። ብታምኑም ባታምኑም እኔ ኢትዮጵያዊ ነኝ። በቀጥታ ግብፅን ለኔ ተዋት፣ ሻቢያን ለኔ ተውት፣ ህወሓትን ተውት ምናምን ብዬ እናገራለሁ። በቃ አለቀ። ከዚህ ውጪ የእናት አባቶችን እንትን መዘርዘር አይቻልም። ልዘርዝረውም ብቻ እኔም መዘርዘር አልችልም። ሰዎችም ሊረዱታቸው አቅም ያላቸው ወይም ፈጣሪ የፈቀደላቸው ሰዎች ቀድመው ያውቁታል። ከዚህ ተነስቶ ማለት በጥቅሉ ግን የኢትዮጵያን ትንሳኤ ማቆም አይችልም። ይሄ መንግስት በቀን ውስጥ የሚጠፋላችሁ እንደናንተ ዘረኛና መንደርተኛ ከዚህ በፊት እንደኖረው ከሰራ በቀን ውስጥ ይጠፋል። ከዛ ውጭ ግን አትችሉትም። ነገሩ ሌላ ነው ያለው። ያ ነው እኮ የሚቀየር ነገር አሁንም የለም። ግን ዛሬም እንደነዚህ አይነት ሆዳሞችን አለማስወገዳችን ይነደኛል። መዳን እየቻለን ማድረግ እየቻለን አለ ማድረጋችን ብቻ ማለት ነው። የግሸን ማርያም ጊዜ እንትኑን ያዘረፉት እነዚህ ሰዎች ነበሩ። የግሸን ማርያም ጊዜ ወደ 15 ሚሊዮን ብር ባለፈው ዓመት ማለት ነው ተዘርፏል። እና ካህናቱ ነበሩ ያን ነገር አስተባብረው ለሽፍታዎችን ጠርተው የሰጡት ማለት ነው። እነዚህ ህፃናት ናቸው አያውቁም። ቅድማ ያዩትን ምን መስቀሉን እዚህ ጋር ይዟል። 3-4 መስቀል እዚህ ጋር ያንጠለጥላሉ። ይሄ እስላም መንግስት ነው። ማን አለ እንዴት አለ የለም። እነ ትዝተውና መሰብሰቦችን ከማባረር ጀምረው ሲሰሩት የነበረውን አሻጥር ይዋቸው ከአብይ አህመድ ጋር የተጨባበጠ እለት ነው። የፖለቲካ ጌታቸው ምናልባትም ከአብይ አህመድ ጋር የተጨባበጠ
ዕለት ነው የፖለቲካ ሞቱን የጨለጠው። ጌታቸው ረዳ ይህንን ንግግር ከማድረጉ በፊት ባለፈው ያኔ በጫካ በነበረበት ጊዜ አብይን አህመድ ከፍ ዝቅ እያደረገ እስከ ዶቃ ማሰሪያው በሚነግርበት ጊዜ ሁላችንም ትክክለኛ የአብይ አህመድን በመግለጽ ረገድ አብይ አህመድን ማንነቱን በልኩ በመናገር ረገድ እንደነ ኮሎኔል ቢኒያም እንደነ ጌታቸው ረዳ ሌሎችም ገዱም አንድ ጊዜ ተናግሮታል። እንደነሱ አይነቶቹ ናቸው አብይን በልኩ በትክክልም የገለጹት ብለን እናምናለን። ጌታቸው ረዳ ያንን ዘመኑን ያ የተናገረውን የእውነት ቃሉን በመካድ ራሱንም በመጠየፍ ይመስላል አንድ የተናገረው ነገር ነበረ። ያኔ አብይን ስናገር የነበረውን የዛን ጊዜ እያስታወሱ ዛሬም እንድሰድበው ይፈልጋሉ። የትክክለኛ አካሄድ አይደለም ብሎ ያኔውን ነገር እንደጸጸት እንደትክክል እንዳልሆነ አድርጎ ሲናገር በእርግጥም አሁን አንተ ያልከውን ነገር በደንብ ይገልጸዋል። እስቲ እዚህ የመደመር መንግስት ላይ የተናገራት ትንሽዬ ነገር አለች። ይሄ አሁን እዚህ ጽንፈኝነትና ከሰውነት መርህ ሰው ሲወጣ በቃ በጣም መጥፎነት ነው። ወይ ሰው አይሆን ወይ ሰይጣን አይሆን፣ ከሰውነት ማህበር አይቀላቀል፣ ከሰይጣንነት ማህበር አይቀላቀል፣ ከሁሉም ነገር ያጣ የሆነ እቃ ሲፈልጉ በሆኑ ሰዎች ይሁንታ የሚተነፍስና የሚጠፋ ሆኖ ነው ቢሰሩ እና ይሄ እንዲና እንዲህ ቢል አትደነቁ። አንድ የሆነ ቦታ ላይ ስልክ የደወለ ሴትዮ ስትናገር የሰማሁት አንድ ተረት አለ። ጽንፈኝነት፣ ዘረኝነት እጅግ በጣም የከፋ መሆኑን የሚያሳይ አንድ ምሳሌ ነው የተጠቀመችው። ሰዎች እዚህ ጉድጓድ ውስጥ ወርቅ አለ ብለው ይነግሯቸውና በጽንፍ በዚህ ምቀኝነት ውስጥ ያሉ ሰዎች አንደኛው ቀድሞ ሄዶ እጁን ይከታል። እዛ ጉድጓድ ውስጥ ወርቅ ሊያወጣ እጁን ሲከት የሚቆርጥ ማሽን ነበርና እጁን ቁርጥ ያደርገዋል። ከዛ በኋላ የዘረኝነት ክፋቱ ምንድነው? የተቆረጠውን እጁ መቆረጡን ሳይሆን የተናገረው ወርቅ የተባለውን ነገር በብዛት እንዳገኘ እየተደሰተ ጠቅልሎ ይደብቅና ሌሎች እንዳይድኑ እኮ እሱ ያገኘውንም እያሉ ሌሎችም እየገቡ ልክ እንደሱ እጃቸውን እየተቆረጡ እንዲያልቁ ብሎ ሌሎችንም ያስጨርሳቸዋል። እዛ ላይ ሌላም ተረት አለን። ያው ዛሬ ላይ ባናስታውሰውም እና አስታውሰን ባንማርበትም ይህን ማለት አለን። ዋናው ነገሩን የመረዳት ስለሆነ ነጋዴ አብረው ሲሄዱ ሽፍታ አድሮም ነበር። ሽፍታ ሲቀማቸው ነጋዴዎች የሚናደዱት የተቀሙት ገንዘብ ሳይሆን ጓደኛቸው ሳይቀማ ከቀረ ብቻ ነው ይባላል። እሱን በስልጣን ወሰዱት፣ በሆነ በብሔርተኝነት ወሰዱት እና በአማራ ክልል ላይ የሚጮሁ ሰዎች፣ በኦሮሚያ አካባቢ ላይ በዚህ በልክፍት ውስጥ ያሉ ሰዎች፣ በትግራይ ላይ ያሉ በዚህ የዘረኝነት በሽታ ውስጥ ያሉ ሰዎች የሚያወዳድሩት ከኔ ባለጌ ይልቅ የከሌ ባለጌ ያንሳል ወይም ይተልቃል። ከከሌ ባለጌ ይልቅ የኔ ባለጌ የተሻለ ነው። ከከሌ ባለጌ ይልቅ የኔ ባለጌ ለምን መንግስት ይናገረው? እንዲህ አይነት ነው እንጂ ባለጌን ባለጌ ብሎ መጥራትና መጸየፍ ላይ አይሰሩም። ስለዚህ አያው ውድድሩ ባለጌን ባለጌ ብሎ ከመጥራት ይልቅ ከከሌ ባለጌማ የኔ ባለጌ ይሻላል። የከሌ ባለጌ እኮ ባንክ ዘርፏል። የከሌ እኮ መንገድ ብቻ ነው የዘጋው። የከሌማ እንዴ መምህራንን ነው የገደለው። የከሌ እኮ ሃይማኖት ቦታዎችን ነው ያወደመው። እንዲህ አይነት ነው እንጂ ባለጌን ባለጌን እንበል አይሉም። ለምን? እነሱ ከዛ የባሱ ባለጌዎች ስለሆኑ አመላቸው ነው። እና ይሄ ልጅ ይሄ ያልተቃጠለ ማን ይቃጠል? በዚህ ሰዓት ዛሬ የኢትዮጵያ ለውጥ የምታዩት ሰዎች ሲንጣጡ ነው። ሰዎች ሲንጣጡ ሲጮሁ፣ ጠላት በዛም ባለ በሌላ አቅሙ እግሩንም እጁንም አፉንም ሌላው ሰውነቱንም ሳይቀር አፍ አድርጎ ሲጮህ ትሰሙታላችሁ። አፍ አድርጎ እግሩንም እጁንም ምናምንቴውን ሁሉ አፍ አድርጎ ሲጮህ ነው የምታዩት። ለምን? ኢትዮጵያ ስለተሻገረች፣ ያንን ሁሉም ስለተረዳ፣ ወደኋላ የማይመለስ ስለሆነ ፈጣሪ ያልፈቀደለት የፈረደበት ሲሰራው የኖረው ኃጢአት ያለው ሰው ግን በመጨረሻው ሰዓት ቢሆን መውደቁ አይቀርም እና ጌታቸው ረዳ ሄዶ ያን ሁሉ ተናግሮ አዎ እኔ ጌታቸው ረዳን አፉ ብየዋለሁ፣ ይቅር ብየዋለሁ፣ ጌታቸው ረዳ ለኢትዮጵያ ውለታው ውሏል ብዬ ያልኩት የቅርብ ሰዎች የሚያውቁት ማለት ነው። ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብሎ ሲናገር ለምን?
ከዛ ቦታ ላይ እንዳልኳችሁ የሚተርፉ ጻድቃን የሚባለውና እሱ እንደሆነ ቪዲዮዎች ላይ አሉ። ከ2 ዓመት በፊት ወር ምናምን የተናገርኳቸው ወይም በስልክ በቪዲዮ በራሴ ስለመጣው ማለት ነው። እዛ ላይም አሉ። ከዛ ውጭ ያለው ደብረጽዮንና መሰሎችን ሆኖ እዛው ሞት ብቻ ነፃ የሚያወጣቸው እያልን የምንላቸዋለን። ሻዕቢያም ምንም ከእሱ ጋር የሚደረገው የለም። በዚህኛውም ያለውን ሁሉም በደገሰው ልኩ እንደሚያገኝ አይሹር። ለእኔ አሁን በቃ የኢትዮጵያ ሰራዊት ተመመ ምናምን አላችሁ። ለምን መስራት ያለብንን ስለምሰራ አሁን ሌላ ነገር ስላሉ ሌላ ቀን እናወራዋለን። እኔ ብቻ ከያዝን ብቻ ኢትዮጵያን የሚያሸንፍ እንደሌለ ላረጋግጥላችሁና ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን የሚለው ንግግር በህዝብ ዘንድ ለማስረጽ ህወሓት ማለት እንደዚህ ነው። እስካሁን ድረስ የኖረው ይሄ አመራር የነበረው የኢህአዴግ መንግስት እንዲህ አይነት ነው እቅዱ፣ ኢትዮጵያን ለማፍረስ እንደዚህ ይሆናል ብለን በህዝቡ ስንት ሚዲያ ብንጠቀም፣ ስንት ሰዓት ብንሰራ፣ ስንት በጀት ብንመድብ ኢትዮጵያን ለማፍረስ ሲኦል ድረስ የሚሄድ ቡድን ህወሓት መሆኑን ማስረዳት አንችልም ለህዝቡ፣ ለትግራይ ህዝብም ለኢትዮጵያ ህዝብ። ስለዚህ ጌታቸው ረዳ ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ካለ ይሄ ሰውዬ እንደውም ሌላ አሁንም ሌላ በቃ ይሄ ሰውዬ ነገሩ ነው እያስረዳን ያለው። ከዛ በፊት የነበሩ ፎቶዎችን ማንሳት ፈለኩ። እነሱን የኢትዮጵያ መንግስት አጣቸው፣ መከላከያ አጣቸው እየተባለ ፎቶ ተነስቶ ትዊተር ላይ ይለጥፋል። ለእርዳታ ሄዱ ሰዎች ሳተላይት ስልክ እንደሰጡት ሳተላይት ስልኩን ይዞ ያሳየናል። ምን ማለት ነው? መሰረተ ልማቱን ቴሌን አውድመነው ብንሄድም ህዝቡ ላይሆን ይችላል እንጂ የማይጠቀመው ለእኛማ የተባበሩት መንግስታት ድርጅት የምግብ እርዳታ ቴሌኮም ዘረጋልን፣ ሳተላይት ስልክ አቋቋመልን፣ ይሄው ምልክቱ እያለ ነው። እናንተ ፈልጋችሁ ብታጡንም ነጭ የሆነ ሁሉ ግን መጥቶ ያገኘናል። ሚንስ የጦርነቱ ባለቤቶች እኛ አይደለንም። ምግብ እርዳታ ሊሰጡ መስለው ዩኒፎርም ያቀብሉት፣ ጥይት የሚሰጡት፣ ብር የሚሰጡት፣ ፕሮፓጋንዳ የሚሰሩት እነዛ የረከሱ ሰዎች እንደሆኑ 1111 ተሳቢ መኪኖች ምግብ ጭነው ገብተው የወታደር ማመላለሻ ሲሆኑ አፉን የዘጋው የባይደን መንግስትም ሆነ በወቅቱ የአንቶኒዮ ጉተሬስ የተባበሩት መንግስታት ወይም የትኛውም ህብረት አፉ የተለጎመለው ምንድን ነው? ያ ነውር ወይም ያ መጥፎ ድርጊት የነሱ የህፃናት መብት፣ የሴቶች መብት፣ የጋዜጠኞች መብት፣ የንጹሃን መብት የሚባለው ሁሉ በሂውማን ዌብ የተመራ የህዝብን እልቂት የመጀመሪያ ዓላማው አድርጎ የሚሄደውን የህወሓትን ስብስብ ለምንድን ነው ዝም ያሉት? ያ ጦርነት የነዛ ሰዎች ነበር። ስለዚህ ጌታቸው ረዳ ላይ ሚስጥር እየገለጠልን ነው የሚል ነው። አሁን ከዛም በኋላ ዘመንም በለው መሳይ ኦር ሌላም ሰው አታውቁትም። ሰዎች ሰው ካልሆኑ ራሳቸውን የሚጠቅማቸውን መርጠው ካላዩ ካልሰሙ ለወጥመድ ቢሰሩስ? እኔ በኢህአዴግ ባለው ስርዓት ውስጥ ስለተማርኩኝ ነገሮችን ብዙ ማጣራት አድርጌን ማለት ዝም ብዬ አልቀበልም። እጠራጠራለሁ። ሲበዛ ተጠራጣሪ ነው። ለምን? የወያኔ ስርዓት ስለሆነ ያደኩበት ዘመን ሁሉ ነገር ለሆነ ነገር የሚጠቀሙበት ሜካኒዝም ስላየው ሁሉን ነገር አጣራለሁ። እኔ ባለቤት ስሆን ነው። እዝም ሚዲያም የትኛውን ቦታ እኔ ባለቤት ሆኜ የኔ አስተዋጽኦ የሚታይበት ሁኔታ ሳጠፋ የምቀጣበት ሳለማም የምመሰገንበት ካልሆነ ይሄ ነው ብዬ ለማጨብጨብ አልቸኩልም። ያንን ገለጠል ጌታቸው። ስለዚህ በዛ ላይ እንደነሱ ፖለቲካ ብንሰራ ከሌ ጋር ነው ብንል ጌታቸው የሚሰራው ከአብይ ጋር ነው ብለን ብንል ሊመቱት ይችላል። አሁን ያመለጣቸው ይሄን ተጠቀሙ ምን አሉ? እሱ ደግሞ በቃኝ ተጸጽቻለሁ፣ እስካሁን የሞተው ይቆጨኛል። 10 ቀን ስምምነት ማድረግ እየቻል በመዘግየታችን ብዙ ወጣቶች ህይወታቸውን አጥተዋል፣ አካል አጥተዋል። ያንን ነገር መድገም አልፈልግም። ከዚህ በኋላ ንስሐ ገብቻለሁ አለ። ይሄ ጤነኛ ሰው የሚያደርገው። እሱ ግን ሙስና በልቶ ቢሆን እንደነዚህ ሰዎች የወርቅ ንግድም ሆነ ሌላ ዓለም ሌላ ባርነት ውስጥ በቀጥታ የገባ ቢሆን ኖሮ ይህን አይናገርም።
በነፃነት ከአብይ ጋር ፊት ለፊት አብረው ተቀምጠው አናያቸው ነው። ብዙ ነገሮችን የገለጠ ነገር ጌታቸው ሰራ። ሰው እሱ ተጠቀመ፣ ፈጣሪም ይቅር ይለዋል። የኢትዮጵያን ባለቤት ሆነ። ምንም ሰራ የኢትዮጵያ ሕዝብ ይቅር ባይ ነው። ሀቁን ተረድቶ ጠላቶቻችን የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሲባል ብዙ ሰው ያልተረዳዋል። አሁንም እኔ ፖለቲካ ላይ አንዱ የሚሰማኝም ይሄ ነው። በቂ እኮ ነው። ይህንን እሱ ስለሚሰራ ነው። የሻዕቢያ እንደዚህ ትላለች፣ በዚህ እንደዚህ ሆና ምናምን ብዬ ዝርዝር ውስጥ መግባት አልፈልግም። ግብፅና ሌሎች ጠላቶቻችን ህዋትና ሻዕቢያን ተጠቅመው ወይም ሌሎች ቅርንጫፎችን ተጠቅመው ኢትዮጵያን ለመጉዳት የሚችሉባቸውን ኔትወርኮች በሙሉ ጌታቸው ረዳ ያውቃል። በእጁ አለ፣ መረጃው አለው። በአካል ምን አይነት አማራጮችን እንደሚጠቀሙ ያውቃል። ስለዚህ ያንን ኔትወርክ ለማክሸፍ የኢትዮጵያ መንግስት ቀኝ እጅ ሆኖ እየሰራ ነው ማለት ነው። ስለዚህ በዛ ይከሽፋል። ጠላትም የሚቃጠለውና የሚናደደው በዛ ነው። እሱን እነዛ መስራቱን በዛ መልኩ ይቱና ይሄ የሚቃጠለው ምናልባት የድምፅ ጥራት ችግር ሊኖረው ይችላል። ለተመልካቾች እናቅርብና ተመልሰን እንገናኛለን። የሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እውነት አለ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍለጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸው። በገበያና በመንግስት ሚና መሀል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭ ለጊዜው ከእንግሊዝኛ ያወጣው መጨረሻ የሚሰጡ አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቀሙ ያሬድ እንግዲህ እንዲሁ የጥራትም የምስልም የድምፅም ጥራት ችግር ቢኖረው ሁኔታውን ካሳየልን በሚል ነው። አብይ አህመድን የፖለቲካ ድንክ ብሎ የገለጸ አብይ አህመድን በብዙ መንገዶች ምን አይነት ሰው እንደሆነ ቁልጭ አድርጎ ያሳየው ጌታቸው ረዳ ዛሬ አብይ አህመድን ታላቅ መሲህ አድርጎ የገለጸበት ሁኔታ እጅግ የሚያሳዝን ነው። ጌታቸው የሚያሳዝን ነው። አንተስ መጀመሪያ የአብይ አምላክ ያልነበርክም? ደረጃ ሀብተወልድና አሁን መሳይ የዶክተር አብይ ከኔና ከእናንተ በላይ ለአብይ ያጨበጨቡ ሰዎች አልነበሩ? አንድ ሰው የመጀመሪያው የኔ ጥያቄ መቼ አበረታታ ነው? ብዙ ሰዎች ምርጫ ላይ እንኳን ያልተሳተፉ ሰዎች እና በማበረታታት ምንም አይነት ተሳትፎ የሌላቸው ግን ሲሳደቡ እንደነሱ የለም። ወናነት ሰው ምን ለማግኘት ነው? እንዲሁ ዝም ብሎ እንደዚህ ነው እንደዛ ነው ብሎ የባልቴት ወሬ እየተረተሩ ከመቀጠል በዚህ ምክንያት ኢትዮጵያን ይደግፋል ያሻግራል ብዬ ደግፌው ነበር። ሰው እኔ እስከዚህ ድረስ ቃሌን ጠብቄ ስጓዝ እሱ ግን እዚህ ላይ በዚህ ምክንያት ቀረ ወይም ነገሩን አፈረሰ ማለት ይቻላል። የኔ አንዱ ቁጭቴ ይሄ እንዲህ አይነት ምክንያታዊ በሆነ መልኩ እንኳን የሚሞግት ሰው የሌለበት ሀገር እንዴት ይሆናል? እንዴት ዝም ብሎ አሉሻሎች ስድብና ዘለፋ ዝም የረከሰ አፉን ብቻ የሚከፍት ርኩሰቱን የሚገልጥ ትውልድ እንዴት ይበዛል ነው እንጂ ለመንግስት እኮ ይሄ እንዲህ አይነት ሞጋች ባለመፈጠሩ መንግስት አምባገነን እየሆነ እየተዘናጋ ነው የሚሄደው። እኔ ደግሞ እየሮጠ የሚያሯርጠው ሰው ፈልገው ሲሰራም አይን መቅላት ምንድን ነው ፍላጎታችሁ? አይዶን ነው ማለት በጣም ትልቅ በሽታ። ሰው ሞተ፣ ማዳበሪያ ተሰረቀ ተብሎ ዜና ብሰጥ ብዙ ሰው ያየዋል። የማዳበሪያ ፋብሪካ ተጀመረ፣ ሰው ያዩ። ካካውን በፔስታል ቋጥሮ የቆሸሸ ነገር ብሔርተኝነት፣ ዘረኝነት፣ ጎጠኝነት አለ። ችግሮች እኮ ችግሩን ያወራል ሰው፣ ግን ችግሩ አይደለም ችግሩ እኛ ውስጥ ነው ያለው። እያንዳንዱ ግለሰብ ቸኬት ምን ለማግኘት ነው? ምንድን ለማግኘት ነው ሰው የሚያወራው? ምን ለማግኘት ነው ሰው የሚሰማው? የሆኑ አንዳንድ ሰዎች ሳይወዱ
መልካም ስራ ሲሰሩ የነበሩ ሰዎች ስማቸውን እንትን ባንል ጥሩ ስራ እየሰሩ ኪነ ጥበቡ ላይ በጎ ነገርን እያሳዩ ሲሄዱ የሚያያቸው ጠፋ መሰለኝ። የሆነ ዘርጣጭ ጣይና አጣጣይ ከፋይና ከፋፋይ ንግግር ውስጥ ሲገቡ የተውናቸው ሰዎች አሉ። እስከሰሩት ድረስ እናመሰግናለን። ሲያበላሹ ደግሞ ከዛ በኋላ ያለውን እንተዋለን። ጌታቸው ረዳን ያንን በተናገረበት ሰዓት ላይ ወቀስ ነው፣ ሰደብ ነው፣ አትፈርስም፣ በልህ ወጣቱ ተነሳ፣ ስራውን ሰራ። ዛሬ በዛ ጥፋት ላይ ያለውን ሞክሮ አለመሳካቱን ካወቀ በኋላ ይሄው እኔ ተቸንክሬ የቀረው ሰው አይደለሁም። ያ ማለት ቀልቡ ህሊናው ንጹህ የሆነ ሰው ነው። ተስፋ ያለው ሰው ነው። የመዳን ህልሙን እውን ለማድረግ ጥረት የሚያደርግ ሰው ነው። እጁም እግሩም በደም የተጨማለቀ ሰው፣ ራሱን ደግሞ ለሌሎች ያከራየው ወይም የሚሸጠ ሰው ምንም እኔ ባይመለስ አይገርመኝ። ምክንያቱም ያ የሰዎች ንብረት የገዟቸው ሰዎች ጋር ነው ድርድሩን መከናወን ያለበት። ጋዛና ፍልስጤም ሲፈራረሙ ፍልስጤሞችም ሆነ እስራኤልና ፍልስጤም ማለት ነው ሁለቱም አልፈረሙ። ዩክሬንና ሩሲያ ድርድር ሲያደርጉ በሳውዲ የሚሆን ባለፈው ከዶናልድ ትራምፕ ጋር ሲገናኙ የጉዳዩ ባለቤቶች ወይም ዩክሬንን የሚወክለው ማለት ነው አልተገኘችም። ለምን? አሁንም እዚህ ኤርትራ ኦር ሻቢያ ኦር ፋኖ ሸኔ የሚባለው ከነዛ ሰዎች ጋር ወይም ከአማራ ህዝብ ጋር ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከኤርትራ ህዝብ ጋር አያይዞ ምናምን እንደዛ አይደለም። ምናልባት ስንናገር በችኮላ ወይም ያን ነገር ልነካ ብንችል ያ ስም ሌሎች መጠው የሚረግጡበት፣ ሌሎች መጠው በዛ ስም የሚሸኩሉበት ነው። ላይክ ዩክሬንን መውሰድ። ስለዚህ ባለቤት ሆነን ነገሩን እየሞገትን ቢበላሽ ማስተካከለዋለሁ የሚል የሀገር ፍቅር ከሌለን ዝም ብሎ እግር ስንጎትት ውለን ምን ብሎ ይተረከኛታል? እስኪ ሃይማኖት አለኝ፣ ባህል አለኝ፣ ሀብት አለኝ፣ ኢትዮጵያዊ ነኝ፣ ዜጋ ነኝ፣ ምንም ነገር አለኝ የምንል ሰዎች ምን ብለን ነው የምንታርቀው? የኛ ታሪክ አሁን የምኒልክን ታሪክ አንስቶ ሲናቆር የሚውል ነው። ያም ሰው ነግሮት አንብቦ አይደለም። በሁሉም ነገር ላይ መናቆር ነው፣ ያውም ሰው ነግሮት። አንድ መጽሐፍ አይደለም ለኢትዮጵያ የሚጠቅም የህንድ ፊልም 3 ሰዓት እንላለን። ትዕግስት የለም። አንድ ገጽ አናነብም። በሰዎች መጫወቻ ሆኖ የመቀጠልን አይነት ሲሰራ ነው። ብዙ እንደተሰራበት ሰው፣ ብዙ እንደከሰረ ሰው፣ ብዙ ዋጋ እንደከፈለ ሰው፣ ያንንም አብዝቶ ጠዋት ማታ እንደሚተርክ ሰው እንዴት ለመፍትሄው በዛ ልክ ሰው አይዘጋጅም? እንዴት ሰዎችን ለመብለጥ እንዴት ሰው አይዘጋጅም? ዝም ብሎ መስደብ። አሁን ተማረ ባይባል አይሻልም? አንድ ሰው ተማረ ሲባል ችግር የመፍታት ብዙ አማራጮች ያለው ውጭ ሀገር የሄደ ሰው ተሞክሮ ያለው ሰው ብዙ ተሞክሮችን ያየ ብዙ ሂደቶችን ያየ ሰው ግን ያ ሰው ደግሞ ቁጭ ብሎ የሆነ ነገር መሳይ ልመና ነው። በቃ ከዚህ ውጭ የለው። በመጨረሻው ሰዓት ነው የተንሸራተተው። ምናልባት ከዛ በፊት የነበረውን ቆሻሻ ነገር ሁሉ ደብቆ ነው የኢትዮጵያ አምላክ ነው ያዋረደው። ሰው መሳይ አልተመለሰም ማለት ሌላው ሰው ለምን ያሳብደዋል? ለመጠቀም እኮ ነው። አይ ትግል ነው። ትግል ምንድን ነው? ሰው ያውቋል። እኔ ሰው እንዴት በዛ ልክ ሰው ራሱን ጠልፎ ራሱ ይጥላል? አለመታደል ካልሆነ ሞግተህ የዕለቱን ብቻ እየሰራን አንፈታው። ለትውልድ ማሸጋገር የሚገቡን ወሳኝ የሀብት ዘርፎች አሉ። ከነዚህ ውስጥ አንዱ ኢነርጂን ማምረት መቻል። በኢትዮጵያ ኢነርጂ አቅም ላይ ከፍተኛ የሆነ መርታ ያመጣል። ከዚያ በተጨማሪ የምንይዘውን ውሃ አስበው። ይሄ ግድብ ሲያልቅ የዚህ ውሃ ቴል የዚህ ውሃ መጨረሻ ጫፍ እስከ ግቤ 3 ይጠጋጋል። የውሃ ትራንስፖርት፣ በፓምፕ አንዳንድ ነገር ልማቶች፣ ግድብ በብዙ መልኩ የኢትዮጵያን ኢኮኖሚ ለመደገፍ የሚያስችል ስራ ነው። ኢነርጂ ላይ በምንሰራው ልክ ግብርና ላይ እንሰራለን። ግብርና ላይ በምንሰራው ልክ ኢንዱስትሪ ላይ እንሰራለን። እዚያ በምንሰራው ልክ ቱሪዝም ላይ እንሰራለን። ማይኒንግ እንደተጠበቀ ሆነ እነዚህ ፋውንዴሽንስ በምናስበው ልክ እየፈጸምን ከሄድን ምንም ጥርጥር የለው ኢትዮጵያ እርዳታ የማትለምን በብድር የማትተበተብ ልጆቿ ስራ አጥነት የማይቸገሩ የማይሰደዱ
ብዙዎችን ለመሳብ የሚያስችል ብቃት ያላት ሀገር ትሆናለች። በአገልግሎት ዘርፉ ስራ እስኪ አስቡት፣ ራስን ክዶ ሌላ ማምለክ ካልሆነ ኢትዮጵያዊ ከሆነ እና የምናወራው ነገር እውነት ከሆነ ኢትዮጵያ በቃ እዚህ ላይ መጥቼ ጆክ ኢትዮጵያ ትሻገራለች፣ ኢትዮጵያ ታሸንፋለች፣ ኢትዮጵያ በቃ ጠላቶቿን ታሸንፋለች፣ ከነበረባት ፈተና ሁሉ በሙሉ ትሻገራለች ብዬ እኔ በቃ ዊሽንግ በቃ ምኞቴ ብናገር ምንድን ነው ችግሩ? ኢትዮጵያ ትፈርሳለች፣ ኢትዮጵያ እየፈረሰች ነው ብዬ ስል ይህን ማየት ከዚህ በላይ ጠላትነት አለ? ለኢትዮጵያ አይደለም፣ ኢትዮጵያ ችግር የለም፣ ለራሳችሁ ማለት ነው። ኢትዮጵያ ትፈርሳለች የሚል በራሱ ፈርሶ የራሱን መፍረስ በንግግሩ የሚያረጋግጥ ሰው አለ። እሱን ብዙ ሰው ሄዶ ካየው እሱን የሚመስል ለመሆን ነው። ኢትዮጵያ ታድጋለች ከተባለ ደግሞ እረ እውነት ባረገው ጀስት ባይ እኔ የሌሎች ሀገራትን አኒሜሽን ፊልም አሁን ዌስተርን ሙቪን ማየት ትችላላችሁ። ዌስተርን ሙቪ ባክ ወደኋላ የሀገራትን ታሪክ ማየት እኛ ድሮ በጣም በጎ ታሪክ ነበረን። ያንን አውርተን የረከሰ ታሪክ ውስጥ ቆመናል። እኛም ብለን በሆነ እንዳልኳችሁ መሳደብ፣ መሳለቅ፣ ማፌዝ፣ ማስፈራራት፣ ነውረኛ መሆን እንደ አንድ የፖለቲካ አቅም አድርጎ የሚያይ እሳቤ ተገንብቷል። ከዛ ነፃ ወጥቶ እስካሌር ነው ይህን ትርክ የሰከረው ሁሉ የሚያወሩ በጣም ትክክለኛ ሰዎች ነን እኛ የበለ ዘለቀ ሰዎች ነው እንጂ የማንኛውም ሰዎች አይደለም። ያ መዳማሽ ነው አይገዛም። አንተ ነገር አይገዛም። ይዝራም አይገዛም። የሰከረው ሁሉ እንደዚህ እያለ ምን ማለት ነው እንደማያሳኩት ይታወቃል። ግን የማያገኘውን ነገር እያወራ የሚያገኘውን የሚያጣ ትውልድ ማብዛት ጠላት ያተርፋል። የማትሆነውን ስልጡንነት እሆናለሁ እያልክ ተሰለጠነ ሀገር ተቀምጠህ ከድንጋይ በታች ሆነ የሄድክበትን ሀገር ለማሰልጠን ሳይሆን ለማጥፋት ካንተ በታች የድንጋይ ዘመንን ለማምጣት የምታሰራው ሁሉ ቸኪት ራሳችሁ ቸክ አድርጉ። ኢትዮጵያ ለኢትዮጵያውያን ናት። እኛ ደግሞ እናንተ ለማጥፋት እንደምትሰሩት እኛ ደግሞ ኢትዮጵያን ለማሻገር እንሰራለን። እኔ እዚህ ጋር የምሰራው ለዛ ነው። ብታይኝ ይጠቅማል፣ ባታይህ እንደዚህ በሀሳብ እንሞጋገት፣ ሰውነትን እናክብር። ሚዲያ ላይ ያለው ግብግብ የሀሳብ ነው። ፖለቲካም ቢሆን የሀሳብ ነው። ወሳኙ ህዝብ ነው። ስለዚህ በዛ መረን እኛ ያላመንበትን ዲሞክራሲ እኛ የማናደርገውን ነገር ለሌላ ለማድረግ ማውራት በራሱ ነውር እኮ ነው፣ ኃጢአት ነው፣ ግፍ ነው፣ መቅሰፍት ያወርዳል፣ ማት ያወርዳል። ኢትዮጵያ ደግሞ ልጆች አሏት። ምንም የሚሰራ ሰውና የሚያወራ ሰው በጣም ነው የሚፈራው። ሁሉም የዘራውን ያጭዳል። ወሬው ላይ ለዘለፋ ትምህርት ቤት ከፍቶ እንደዚህ አይነት ውድድር ውስጥ ካለም መቀጠል ኢትዮጵያን የማሻገር ግዴታችን ነው፣ መብታችን አለ። እኔ በዚህ ዘመን ላይ ሆን ብዬ አልተፈጠርኩም። ይሄን ጠላት የሸረበውን ያደረውን የጥፋት እድር ሁሉ ብጥስጥሱን አውጥተን ኢትዮጵያ እናሻግራለን። እርግጠኛ ሁኑ። አይ ካላችሁ ሞክሩት። እኔ እንዲህ ጉልበታም ነኝ ለሚል ሰው አበጀህ አስቦ ለሚያደርግ ሰው እኔ አደንቃለሁ። አስባችሁ ብቻ እናንተ ወስናችሁ እንደዚህ አይነቱን እኔ እደግፋለሁ። ማንም ምንም ያርግ ኢትዮጵያን ማሻገር የኛ ግዴታ ነው። እሱም ደግሞ በምንም መልኩ እንደምናደርገው አሹር ማንም ምንም ይኑረው እንደዚህ አይነቱን የአማራ ፋኖ በሰብሳቢ ዲስፒዩትድ የምትለው ነው። በዚህ ሰዓት የአማራ ፋኖ በሰብሳቢነት ወይ በሊቀመንበርነት ማን ይምራው ብሎ ለሴት አስመስሏል። በጣም ቀላሉ ጥያቄ እናንተ ብቻ ብትመልሱት አይደል? ጎንደር ይደፋኑ ነው፣ ጎንደር ይደፋኑ ነው። ዘመነ ካሴ ነው። በጣም ሲምፕል ጥያቄ ማለት ካሉት ውስጥ ቀላሉ አድርገን ሲሰራ ቀላሉ ጥያቄ ይሄ ለምን መጀመሪያ ይሄን አድርገህ አልወጣህም? አሁን ላይ ይሄንን ለምን ታወራለህ? አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ታው ምንድነው መስማማት? አሁን ኢትዮ 360 አፈር ቀድሜ ገብቷል። አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ለማየት ያብቃችሁ። ኢትዮ 360 ከተስማሙ ከዚህ በኋላ ለጥቅማቸው ምን ሲያዩት ኢኮኖሚካሊ ይጎዳሉ፣
ሲያዩት ተጣልተው የአማራ ህዝብ እነሱን ሊደግፍ አይችልም። ህዝቡን ከመንግስት ጋር እንዲጣል በላይ 2244 ይላል። ስምህን እንኳን የማትመጥን በጣም ነው የምታሳዝነው። ምክንያቱም በዚህ ልክ ራስን አዋርደ ስለገለጥ ከዚህ በላይ ማዋረድ አያስፈልግም። ጴንጤ ማለት ምን ማለት ነው? ገብቷል? አባትና እናት እህትና ወንድም የሚለውም አልገባም። ችግሩ እኮ ነው። እኔ እያወራው ያለሁት ሁሉን ነገር ገብቶ ከሆነ በርታ፣ በቃ አንድ እዚህ ያለ መምጣት ነው። ሁለት ከመጣ ደግሞ እኔ አልጽፍም። ምክንያቱም እኔ ከጻፍኩ ራሱ ጽንፈኞች ቤት እንደ ጽድቅ ነው የምቆጥርላቸው። ይገርማል። እኔ አሁን ምንም በላልኩ የሚጋልብ የሚሆን ምንም በቃ እውነት ያሸንፋል፣ ኢትዮጵያ ትሻግራለች። ጠማማ ሀሳቤና ጠማማ ማንነት ያለው ከራሱ ጋር ከቤተሰቡ ጋር እወድሻለሁ ምናምን ብሎ በሆነ ጊዜ ያደረገውን ግንኙነት ክዶ ለልጁ በፍርድ ቤት ተቆራጭ ከሚቆርጠው ጋር ሁሉ ኢትዮጵያ ያንን አራግፋ ትሻገራለች እያልኩ ልክ ከሆንክ መቀጠል። ስለዚህ ከዛ ውጭ ለምን ታወራላችሁ? እና ለማንኛውም ጴንጤም ሆነ ምንም መጀመሪያ ሰው ይህን ክብር አታውቀውም። ያወቅኩት መስሎ ከሆነም ደግሞ ምን አዘለፈ? ጎበዝ ከሆንክ ለምን በራስ አትተማመን? እንዲህ አይነት የወደቀ ርካሽ ከመንግስት ጋር እንዲባል አድርጋችሁታል በሚዘገንን ሁኔታ። ምክንያቱም ክልል ላይ መጥቶ ክልል ልውረስብ ያለ መንግስት የለም። ህዝብ መንግስት አልተወረሰም። የአዲስ አበባ ጥያቄ ወድሟል። የለም ጥያቄ የሚባል የለም። ስለ አዲስ አበባ ጉዳይ ይመለከተኛል ተባለ፣ እሺ ተባለ፣ የለም። የአዲስ አበባ ጥያቄ የኦሮሞ ልጆች ጠይቀው አቁም ባምሳል ደቦዝነ። ስለዚህ አማራን የሚገፋው ነገር በጭራሽ ሊኖር አይችልም። ደቦዝነ በውሸት ፕሮፓጋንዳ አማራን የተጠላ አስመስለው ፒክቸር አስደረጉ። አማራን የሚጠላ መንግስት ነው ብለው ፕሮፓጋንዳ አሰሩ። አሁን እርስ በራሳቸው ተባለ። አማራን የሚጠላ የለም። እንዴት ነው ሚስቱን የምጠላው? ያ ነው ዋናው። ባለቤት ለመሆንም እኮ ጥሩ ነው። ዝም ብሎ ለመጋለብ አሁን በሰሞኑ ደግሞ አንዳንድ ሰው ምንድነው ማገኛቸው ሰው የራሱን ክልል እያለማ ይላል። እሱ እኮ ድልድይ ሰበርኩ እያለ የሚለው ስብስብ እኮ ነው። አሁን እችን ደግሞ ይዋት ዋጋ የከፈሉለትን የወንድሞቻችን እንግዲህ ይሄ ለምንድን ነው ዘመቻ ይሻ ተብሎ ወለጋ ላይ ማን ሰው ይጨፈጭፍ እንደነበረ ቸካል ይሄው እና ደማችን የፈሰሰበትን አጥንታችን የተከሰከሰበትን ከዛም አልፎ ብዙ ወገኖቻችን የተሰዉበትን የወለጋን ጉዳይ በተመለከተ አጠቃላይ ከአሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ ህዝብ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚሁ አጋጣሚ ያሳወቅ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ የምናቀርብ ይሆናል ማለት ነው። ከዚህ በመቀጠል ያው የድርጅታችንን የአቋም መግለጫ ሁላችንም ወስደን የምንሰራበት እና የሚቀመጡትን አቅጣጫ ለሌሎችም እንትኖች ጥሪ ይሄ መጀመሪያ ሞቱ ተብሎ አሁን እኛ ክልል ያለው ችግር የተፈጠረው በዚህ ጉዳይ አይደለም። በቅማንት ስም ያላፈረሱትን፣ በከሚሴ ኦሮሞ ስም ያላፈረሱትን፣ በመተከል ሽናሻ እንደዚህ ተብሎ በሶስት ጉልቻ ጥደው ሲያቃጥሉን የነበሩ ቆሻሾችን የነሱን ቅሪት ተግባር ለመፈጸም የመጣው ያሁኑ ስብስብ ለምን ቀደም ብሎ ይሄን አልተቋቋመም? ፋኖ ከሆነ ጎጃም ላይ መውጫ መግቢያ ያሳጣህ ስትሸሽ ሄደህ የምትደበቅበት የገዳይነትን የባለቤትነት መንፈስ አማራ በቃ ገዳይ ነው ብቻ ያለው ማን? በገዳይነት ማንነት ነው የምታስተዋውቀው? ፋኖ ብለህ ስለምን ትመጣለህ? የራስን ስም አታወጣ? ፋኖ የኢትዮጵያውያን ጀግኖች ስም እንጂ ማንም ብድግ አድርጎ የሚያንጠለጥለው ስም አይደለም። እነዚህ ልጆች እንዳልኳችሁ ነው። ከሃይማኖት አባቶች ጀምሮ ብዙ እብዶች ሞራላቸውን የሳቱ
ውጭ ላይ በህይወታቸው ኪሳራ የገጠማቸው ዲያስፖራዎች የሚጨፍሩበት የተላላኪነት ተግባር ነው። ስለዚህ ይህንን ስም ደግሞ ካለመስጠት ጀምሮ ማስጠበቅ አማራ ህዝብ እናክብራለን። አማራ ህዝብ አንነካም። ተዋጃት በላይ ማነው በላይ መለፍለፍ ትችላለህ። ይሄ እኮ ገመና እንዲገለጥ ብዬ ነው ያውቅ እንጂ ብሎክ ማድረግ እችላለሁ። ዩቲዩብ አሪፍ እንትን አለ። በቃ ብሎክ መቃብር ውስጥ ወስጄ ለትማለሁ። ምንም አታመጣም። አሁን ያወራው የጮኸ ምናምን ሳይሆን መሞገት አሁን የብልጽግና መንግስት ነው፣ የሆዴድ ነው፣ የባዕዴን ነው፣ የምናምን ነው ትላለህ። ባዕዴንን በልጠው ተገኝ። ለምን ስለሱ ታወራ ትላለህ? ብልጽግና የሚባለው ብለጠው ስለ ፖሊሲና ህዝብን ሊጠቅም በሚችል አሰራር ላይ ደመጣጭ ነው፣ ደም አፍሳሽ ነው፣ አውሬ ነው አይዶን ነው። ያን ለምን ታወራለታለህ? እሱን ከበለጥከው በኋላ እኮ ስታወራ ይገባዋል። እነሱን ድንድ ብለው ቢሄዱም እኔ ግን እንዳረኩት የኔ ማወቅ የኔ መሻል እነሱን በለጠ በሚል ራስን ግለጥ እንጂ አንደበትን በረከሰ ቃል እኮ ስለሞላ ለውጥ አይመጣም። የስድብ ውድድር የለማ። ዘመኑን ለምን አትረዱትም? እነዚህ ህፃናት እየገፋችሁ የምታስገድሏቸው በል አበጀህ ምናምን ባላችሁ በጦርነት ብቻ ነው ሀገራት የሚያሸንፉ? የሰላም ድርድርን አማራጭ ያደርጉ? ትምህርት ቤት በማውደም ተማሪዎችን ወደኋላ በመጎተት መምህራን በመግደል ነው ጦርነት የሚካሄደው? ማን ሊመራው ነው? ይህንን የእብደት ጥግ ጠላት ካልሆንክ ግብፃዊ ካልሆንክ በስተቀር ወይም የግብፅ ፈረስ ካልሆንክ በስተቀር ታገጥ። በቃ ትግራይ ውስጥም እንደዛ ተበጣበጥ። እሺ አማራ ክልልም ተበጣበጥ። ከዛ በኋላ ነገ የቀን ሰራተኛውንም ከተፈቀደልህ ነው ሌሎች ክልል ላይ የምትመጣው። ዓላማውም ያ ህዝብን በዘላቂነት ለማዋረድ በተለያዩ ክልሎች ማስገደል፣ በዝባዥ ቀጥቃጭ እንደ ቅኝ ገዢ የአማራን ህዝብ አድርጎ መምታት፣ ከዛ መሪዎችን አመራሮችን የክልሉን አስተዳደር እርስ በርሱ ማገዳደል እና ለልቅሶ እንኳን አብረው እንዳይቆሙ ወሎ ገዳይ ደቡብ ጎንደር ተገዳይ ተደርጎ ፌክ ተሰራ። አሁን የቅርቡ እንኳን ማናቸው ነከፍ ያለውና ነላም ማነው የሚባል እነማስተዋልን ሌላ ያልሰማነው በጣም ብዙ አለ። ከጀርባ የገደላችሁ ኮሎኔል ደመቀ በመትረፉ ተናደዳችሁ። ከጀርባ ነው የምታስገድሏቸው። ምክንያቱም አንድ ነቃለ ፕሮፌሰር አስራትን እኔ አንዱ የተጠለፍኩበት ፖለቲካ ማያር ላይ ስገባ ፕሮፌሰር አስራት በቃ ምሁር ስለሆነ የኢትዮጵያ ስለተቆረቆረ ተገደለ። ስለዚህ እሱን ራዕይ እናስፈጽማለን ተብዬ ነው የገባው። ግን ፕሮፌሰር አስራት ወልዴስ የተገደለበት የወደብ ጉዳይ ዛሬ ሲነሳ መነሳቱ ጥሩ ነው። ወቅቱ ግን ይሄ አይደለም ወይም ይሄ ነው የሚል መሞገቻ ሳይሆን ባይ ኢትሰልፍ ለምን የወደብ ጉዳይ ይነሳል ብለው የተነሱ ይሄንን የምደግፉት። አይካራችሁ እኮ ትርፍ ቃል የለም። እኔ በጣም ስነስርዓት ያለው ቤተሰብ ነው ያሳደገኝ፣ ሃይማኖት ያለው ኢትዮጵያዊ ሰው የሆነ ሀቅን የሚኖር ለዛ ነው እንደዚህ ኮርቼ የምናገረው። ስለዚህ በውጤት እንገናኝ። ደግሞ ቀጥሎ የምትጋልቡት ነገር ግን እናንተን ቢያገኛችሁ ጥሩ ነበር። ሌላውን ስለሚነካ ነው እንጂ የሚለውን ዘመዶቻችን ውርውር የሚለውን እንግዲህ አለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢንዲ ነገር ከመጣ ወይ ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ? ንብ ስትሆን ማር ለማምረት፣ ዝንብ ከሆነች ግን እንትን አለች። ምንድን ነው የምታረጉት? እቺ ማራገቢያ ነገር አለ አይደል? ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ሲጥሉ ያለ ውርውር የሚለውን እስከ ዝም አብሮ የነበረን ሰው እንኳን ክብር ያለ መስጠት ጉዳይ ነው። ይኸው ብአዴን ብላችሁ በአቶ ገዱ የምትጋለቡ ሰዎች ከአቶ ገዱ በላይ ብአዴን የለም፣ ከአቶ ገዱ በላይ ብልጽግና የለም። ብልጽግናን የምትሳደቡ ሰዎች፣ ብአዴንን የምትሳደቡ ሰዎች ከአቶ ገዱ በላይ ሁለቱን ገላጭ የለም። ግን የት እንደጣላችሁ ትዩት። አቶ ገዱ ሁሉም የዘራውን ያጭዳል። አቶ ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ እናያቸዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም ይገርም።
እንትን አይደል ሜሪላንድ መኪና ምንድን ነው የሚባለው ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። ለማንኛውም ሰው ሰላም አለኝ በቃ አላወቀኝም ብዬ ታውቁት። ዛሬ አሁን አራውንድ 10 በዚህ ይኸውን እንደ ሀገርም ፖለቲካችን ውስጥ በጣም ትልቅ ኪሳራ ነው ለኛ። ምክንያቱም ለምንድን ነው አንድ የውጭ ጉዳይ ሚኒስትር የነበረ ሰው ፓርኪንግ ላይ መገኘቱ እንደ ታሪክም አንዱ አንዱን እየገፋ አንዱ አንዱን እየበላ አንዱ አንዱን እየጎተተ እንጂ ሲጠቃቀም የማይታይበት የአሻጥር ፖለቲካ ለመከፋፈል፣ ለመከፋፈል፣ ለማነስ፣ ለመቆራረጥ እንጂ ትልቅ ለመሆን በሳቤና በአመለካከት ያሳቡ ግጥ እኮ የለም። የኛ ሀገር ፖለቲካ የዘር የጎጥ የሚያጠፋፉ የሆኑ ጉድጓዶችን የጥፋት ጉድጓዶችን መቆፈር፣ እዛ ላይ ፈንጂ ቦምብ መቅበር፣ በዛ ተያይዞ ለመጥፋት ምናምን ተራ የድንቁርና ምቀኝነት ሁሉም ተዋናይ የሚያፍርበት የሚዋረድበት እንጂ አንድ ቦታ ላይ ቢሆን አንገቱን ቀና የሚያደርግበት ስሙን እንኳን እዛ ቦታ ላይ ለመጻፍ የማይችልበት ነው። በትንሹ ከ66 ጀምሮ የነበረው የኢትዮጵያ ፖለቲካ አንዱን መብላት አንዱን ማጥፋት፣ ተረኛ በይ ተረኛ ተበይ ተረኛ ገዳይ በዛ ተለማምዷል። የሚናገረው አብይ የኢትዮጵያ በይ ነው። ትናንትና የትግራይ ህዝብ ኦር ህዋት ነበረ፣ አሁን ደግሞ የሆዴድ ይላል። ሆዴድ መሆኑን አይዶን ነው ሳይሉት ጠቅልሎ ኢትዮጵያን ለአንድ ፓርቲ ያስረክባል፣ ለአንድ ግለሰብ ያስረክባል። በእንደዚህ አይነት ቅዠት ውስጥ ይሄዳል። ያልተቀየር ነው እኛ ነን እንጂ ነገሩ አይደለም። ስለዚህ ሰው ቸክ ማድረግ ራሱ ወደ ውስጥ ማየት ምን እያደረኩ ነው፣ ምን ለማግኘት ነው የምናገረው፣ ምን ለማጣት ነው የሚለውን ቸክ ማድረግ። የኢትዮጵያ ባለቤትነት አያደርግም። እንኳን አሸናፊ ላድርግ የትም ቦታ ላይ ቢሆን የሚያኖራል። ምንም ውሻ የሚሆን ድመት የሚናገረው ሀሳብ አይደለም። አንተ እርስ በርስ ስትጓደቅ ማለት ነው ምንም በሌለ ገና ባልተያዘ ባልተወጠወጠ ባልተያዘ እንትን ላይ ማለት ነው ባልተያዘ ትግል አንድ እርስ በርስ ስትጓተትና ስትጣላ እነሱ ተራራ የሚያክል ግዙፍ ነገር ሰርተው እየመጡልን እየመጡልን ምድረ ቅንቅና ማለት ነው። ስትንቀነቀን የገዛውን ይበል። ይሄ አሁን ማንም ገብቶ የሚያቦካበት ጉርጋጥ ይባላል። ጋጥ ወጥ ስርዓት የለሽ ወይ እድሜው ወይ እውቀቱ ወይ አቋሙ ለሆነ መልካም ነገር ያልተዘጋጀ ማንም የሚያቦከው በዚህ ልክ ህዝብንና ህብረተሰብን ለማዋረድ የማንም መጨፈሪያ ያደረጋችሁት ማንም ገብቶ ነው የሚያቦከው። ዘመድኩን ጋር ሆነ ስለ አማራ ጉዳይ ታወራለህ፣ ከዚህ ልጅ ጋር ሆነ ስለ አማራ ጉዳይ ታወራለህ። ቆሻሻነት፣ ርጋጭነት ከዚህ በላይ የለም። ነውረኝነት፣ ባንዳነት ከዚህ በላይ የለም። ማዕፈሪያዎች፣ እናንተን የወለዱ ያልታደሉ ሰዎች ከመሳይ ጋር ሆነ ስለ አማራ ታወራለህ። ፋኖ ነው አትኩኝ ደፈነት ይላሉ። በጣም ንገራቸው የጀግንነትና አትኩኝ አይነት አይነሲባል አትኩኝ እንኳን ያለበት ነው ተወረጃቸው የሚሰጡት አትኩኝ አይነት ራሱን ያላከበረ ለራሱ ያልኖረ ያገኘውን ሁሉ የሚናከስ የእብድ ውሻ በሽታ የያዘው ነው የሚመስለው። እኔ አማራ ክልል ላይ የማየው ነገር የለም። አሁን እዚህ ጋር የሚያወሩ ምናምን ይንተና ምናምን ብለው የሚሳደቡ ሰዎች እኔ እኮ ተሳስቼ ብታገኙ በዚህ መልኩ ነው እናንተ የምትመልሱ። ይሄ ነው የእናንተ ማስተካከል። ይሄን እያላችሁ ነው እኔ ከእናንተ ጋር የምቆመው። ምን ያህል ባዶነት ወናነት ነው ይሄ! ያዙ አፍ የመሰላፍን መክፈት ከዚህ በላይ ውርደት አለ? ከዚህ በላይ ቆሻሻነት የለም። ከዚህ በላይ መሳቂያነት ማፈሪያነት የለም። እንደ ወንድም ይሄ ብልግናችን የሚያሳይ ከእናት ከአባቱ ጋር ያገኘውን ሁሉ ውጦ የራሱን ቆሻሻ በሽታ ለማውረስ የሚጣደፍ ከንቱ ገልቱ ትውልድ ነው እንጂ ራሱን እንኳን ነፃ ማውጣት የማይችል በየሄደበት ከሰው በታች ምጽዋተኛ እርጋጭ ትርፍራፊ የሚቃል ደግሞ የአማራን ህዝብ ወክል ማንንም ሰው አትወክልም። መጀመሪያ ራስን አግኝ። አማራ፣ ኦሮሞ፣ ትግሬ ነኝ በሚል ቋንቋ ማንም እንዲያወራም አይፈቀድለትም። ይሄን ዘረኝነትን
አወራለሁ የሚል ካለ ከዛው ጋር ጉድጓዱ ጋር ይገባታል እንጂ ኢትዮጵያዊ ነኝ ሰው ነኝ በሚል መርህ እናወራለን። በብሔርተኝነት ቋንቋ እዛ የሚጋልቡ ላይ ሄደህ ማውራት ትችላለህ። በጣም የጀግንነትና አትንኩኝ አይነት አትንኩኝ እንኳን ያሉነትና ተወረጃቸው የሚሰጡት አትንኩኝ ባይነት እንዴት ነገር ጊዜ ይመጣላችሁ ካሉ ራሱ ታድላችሁ። አትሊስት ጀግንነቱ ባይኖር አይደለም ምላሷ አለ ምላሷ አታቸው እንደ ፋኖ እያንጨበረሩ ልጆችን ልክ የሆኑ ይመስል በየሄዱበት እንዲሞቱ እንዲገሉ ወይ ገዳይ ወይ ሟች ሆነው ዘመን የረሳው በዘመነ ድሮን ቆመ ጠብቀኝ ክላሽ ብሬን ነው ከፍተኛው መሳሪያ ድሽቃ 5 ሚሊዮን ብር ይሄን ትሰጣለህ፣ መንገድ ታዘጋለህ። ይሄ ነው ጀግንነት። ይሄ እዚህ ጋር የተሰለፈው ሁሉ የትም ቦታ ላይ የሚነድሳት እንዲህ ያደረጋችሁ አሁን ይሄ ልትገሉት ልታስገድሉት ብላችሁ ያልተሰራ ነውር አለ። ዘመቻ አደም በዚህ ጋር ይላል። እዚህ ጋር መስጂድ ገብቶ ሙስሊሙን ይጨፈጭፋል። የባህር ዳሩን የውሻ ጥርስ ወረት አካባቢ ያለው ብንተው እንፍራንስ ማክሰኝት አካባቢ አይምባ እና ፈጣሪ ነው ፍርዱን እሱ ነው የሚሰጣችሁ። ሁሉም የዘራውን ስለሚያጭድ ዘና ብላችሁ ዘራችሁን መጠበቅ ነው። ፍሬ አንተና ለልጅ ሰማን አዎ የፈታው ተካላችሁ የፈታው እየገባት የሰራችሁ ስራ የፈታ እየገባት የሰራችሁ ስራ ተካላችሁ የት ነው ያለው? የት ነው ያለው? ይህች ላይ የሰራችሁ ስራ ቴንኪ ይሄን ያክል ይሄን ያክል ለቅሶ አደረጋችሁልኝ ቴንኪ። አሁን ያላችሁ ተላበሽ ናችሁ። የት ነው ያለው? አንተው ነው አሁን በኋላ አንተና ጆሪ ወራነ ትገኝ ይችላል። አረ ተው ተረጋጋ። ይሄንን ልጃውም በህይወት ቢተርፍ ጥሩ ነው። መሞት የለበትም። ለማንም ባለጌ መጫወቻ መሆን ስለሌለበት ነው። እና የኦሮሞ ተቀጣሪ ምናምን አንተን ማን ነው የሚቀጥረህ? ከግብፅ ተቀጣሪ ከመሆን የኦሮሞ ተቀጣሪ መሆን አያምርም? እድለኛነት እኮ ለሀገሬ ሰው ብሰራ ኢትዮጵያ እንድትቀጥል ነው የምሰራው። አንተ ወይ አንተ የት ሀገር እንዳለ የት ሀገር እንዳለሽ ማን እንደሚገዛሽ ማን እንደሚያዝሽ ቸኪት መልሱ እዛው አለ። እናንተ እዛ ጋር የምታደርጉትንና እዚህ ደግሞ ይሄንን ለማድረግ ድልድይ ንስበር የሚለውን የማን ተቀጣሪ ሆነሽ ነው? የሻዕቢያ ፈረስ። አንድ ሀሳብ አለን። ጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሁለቱም ይሰበር አይደለ? ችግር አለ አረጋለ ዞሮ ዞሮ ይሄኛውን እንትን ይፈታዋል። እችን ሁሉ ነገር ነው እኛ ሂሳብ ሰርተን የሰበረውን ሁሉ የምንሰብረው ማለት ነው። እችን ሁሉ የሰበረውን ሁሉ ሰብረን ቆሻሻን ጠርገን ኢትዮጵያን ማንጻት ግዴታችን ነው። ከዛ በኋላ ነው ፓስፖርትህ ዜግነትህ ምናምን የሚጠየቀው። ማን አንተ ምን ሰርተሃል? ይኸው ምጽፋት የምታወራት እያንዳንዱ ያው ይመዘገባል። መቼም ዛሬ ማጭበርበር አይቻልም። ከሚሊዮን ምንም አይነት ታምር ቢሰበሰብ ምንም ነገር ቢያደርግ ከንቱ የከንቱ ነው። እዛው ይቀበረታል እንጂ የሚያመጣው ነገር የለም። አይሹር እንደዛ እንደሚሆን። ስለዚህ በዛ እንቀጥላለን። ዘመዶችን ተወሰነ ነገር እየጎነጎነ ስልጣን ላይ ለመቆየት ይሄ የኦህዴድ ብልጽግና የሚከተለው የፖለቲካ ስልት እጅግ አደገኛ አስፈሪ ነው። ከሩዋንዳም ሊከፋ ይችላል። ከኢትዮጵያ ሕዝብ ቁጥር አንጻር እነሱ ከሚከተሉት የፖለቲካ ስልት ስልጣን ላይ ለመቆየት ብዙ ካርዶች ይጫወታሉ። በተደጋጋሚ እነዚህ ካርዶች ግን ከሽፈዋል። የብሔር ካርድ ያነሳሉ፣ ከሽፈዋል። መጡብህ። አብይ ታስታውሳለህ፣ ለቀምት ስታዲየም ላይ ባደረገው ንግግር ከ150 ዓመት በፊት የነበረውን ባርነት ሊተክልብህ ነውና 4 ኪሎን መንግስት ጠብቅ ብሎ በኦሮምኛ የተናገረው ቅስቀሳም ይረሳል። በባሌም በተመሳሳይ ሽመልስም እሱም ንግግር አድርገዋል። ኦሮምኛ የሚያወራው ስለዚህ ለምንድን ነው እናንተ አንድ ማትሆኑ? ይሄን ካልክ ለመመከት ነው መዘጋጀት። እኔ በጣም የሚያናድደኝ ችግር ያወራል፣ ግን ወደ ባሰ ችግር ነው የሚወስደው። እሺ ወንድም አገኝ፣ ይሄ ከሆነ አብይ ከተደራጀ
ኦሮሞ ከተደራጀ ሌላው ተደራጀ እያልክ መቼም ከሁሉ ነጥለህ ተስፋ ቆርጦ ብቻውን ራሱን በራሱ እንዲያጠፋ ታወራለህ። ስለዚህ መፍትሄው ይሄ ነው። በዚህ መልኩ እንዲህ አይነት አካሄድ እንሂድ። ጥንቃቄ ሰው እንዳይጎዳ እያልክ አታወራ ነው? ሰው እንዲያልቅ ነው የምትሰራው? መልሱን እዛው ላይ መልስለት። ማን ቅድም እንትን ያልከው ሰውዬ እና መልሱ ከዛው አንጻር ይገኛል። ኤንወይ ሰዓት አጋጣሚ ሄደብኝ። ብዙ ሰው ለማያየው ነገር ኦልሬዲ እዚህ ጋር ወይ ዘጋዋለሁ። ትንሽ ርዕሴ ጋር ያካተትኩት የማጥቃት ስልት እየተፈጸመ እንደሆነ መረጃዎች ያሳያሉ። እዚህ 24 መቶ ኃይሎች ካሉ በእኔ በኩል የሚሰሙኝ የተወሰኑ ነጥቦችን ለማንሳት ልሞክር። እስኪ አንሳ። አንደኛ መለየት ነው ማለት የስነ ልቦና ጦርነቱ ማን ላይ ነው የሚካሄደው ወይም ሳይኮሎጂካል ወርፌሩ ማካሄደው ማን ላይ ነው ኦኬ ብሎ የታርጌት የሚደረገውን ኃይል መለየት ይገባል ብዬ አምናለሁ። በዚህ ደረጃ ካየነው የመጀመሪያ ታርጌት ማድረግ ያለብህ መሬት ላይ እየተዋጉ ያሉ የመከላከያ ሰራዊት አባላትን ነው። በእነሱ ላይ ከፍተኛ የሆነ የስነ ልቦና ጦርነት ወይም ሳይኮሎጂካል ዋርፌር ማካሄድ ያስፈልጋል። ለምንድን ነው የምትዋጉት እያሉ ራሳቸው እንዲጠይቁ ማድረግ ይገባል። ኢትዮጵያ በፖለቲካ አመራር ድክመት የተነሳ ወይም ስንፍና የተነሳ የገባችበትን ውጥንቅጥ ለእነዚህ ወታደሮች በሚቻለው መንገድ ሁሉ ማስረዳት ይገባል። መቼ? ዛሬ ነው ይህን የምታስረዳው? ዛሬ ስንቱን መቋሰል ካረክ በኋላ ዛሬ እያንዳንዱ ተቋስሎ በየቤቱ ተያይዞልሃል እኮ በቃ። ስለዚህ ጥላት ከሆንክ እሱን ማካክ በቂ ነው። ከዛ ውጭ ምንም በዛም ይሁን በዚህ ይህን የምናሳየው ለማጋለጥና ሰዎች ማን እንደሆኑ እንዲያውቁ ነገ ደግሞ ሳያፍሩ በቆማጣ እጃቸው የሆነ ነገር እንፈታለን እንዳይሉ ለማስረገጥ እንጂ ለሌላ አይደለም። ከዛ ውጭ ሰው የፈለገው መሆን ይችላል። ኢትዮጵያ የኢትዮጵያውያን ናት። የሚኖርባትም ያው ላይ የሱፍ ኦመር ላይ የሆነውን ነገር ላይ አይታችሁ ከሆነ አመራሮች ድሮ የነበራቸው አመራሮች ያንን ነገር በዚህ ልክ ማየታችሁ በጣም ደስ ይላል። አሁን ያላችሁ አመራሮች ደግሞ ከድሮዎች ጋራ ሀገርን ብቻ አጀንዳ አድርጎ የሀሳብ ልዩነቱን ተቻችሎ ሀገርን ለማሳደግ የሚደረገውን ጥረት አብራችሁ እያደረጋችሁ ስለሆነ በጣም ኩራት ሊሰማችሁ ይገባል። የጠላት እጅ ይቆረጣል። የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕልዋ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። መልካም ጊዜ። ጽንፈኞች ከቻላችሁ ዳኑ፣ ያለዛም ፈክሩ። ኢትዮጵያ በድል ነው የምትቀጥለው።